ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ዕለተ ቅዳሜ የምሳ ሰዓት ፕሮግራማችንን የዝውውር ጉዳዮችን ብቻ የምናነሳበትን የዛሬውን ፕሮግራም ወደ እናንተ ልናደርስ ነው። እነሆ ዛሬ ተገናኘ ነው። በጣም ትልልቅ የሚባሉ የዝውውር ጉዳዮችን እየሰማን እንገኛለን። ለምሳሌ ያክል ቶተንሃም ሆትስፐርስ በዚህ የዝውውር መስኮት እስካሁን ድረስ ባሉት ዝውውሮች ላይ የተሻሉ እንቅስቃሴዎችን እያደረገ የሚገኘው ክለብ እንደሆነ ይታወቃል። እርግጥ ነው ያለፉት ሁለት የውድድር ዓመታት በጣም አስቸጋሪ ጊዜያቶችን ይሄ የሰሜን ለንደን ክለብ አሳልፏል። ሁለቱንም የውድድር ዓመታት 17ኛ ደረጃን ይዞ ነው ያጠናቀቀው በፕሪሚየር ሊጉ። በተለይ ዘንድሮ በጣም ለመውረድ ከጫፍ ደርሶ እስከ ፕሪሚየር ሊጉ የፍጻሜ ጨዋታ ድረስ ወይም የመጨረሻው ጨዋታ ድረስ እንግዲህ መትረፉን ያላረጋገጠ ቡድን እንደነበር እናስታውሳለን። እንግዲህ በተለምዶ ቢግ ሲክስ ከምንላቸው ክለቦች የእንግሊዝ ክለቦች መካከል አንደኛው ይሄ የሆነው ቡድን ይሄኛው ያለፉት ሁለት ዓመታት በጣም ተቸግሮ ነበር። እርግጥ ነው ዩሮፓ ሊግን አሸንፈዋል ካቻምና በነበረው የውድድር ዓመት። ነገር ግን በፕሪሚየር ሊጉ ግን ያለፉትን ሁለት የውድድር ዓመታት በጣም ተቸግሮ ነበርና አሁን በአሰልጣኝ ሮቤርቶ ዲ ዘርቢ ስር ትልቅ መነቃቃቶችን እያሳየ ያለ ይመስላል። ለሚቀጥለው የውድድር ዓመትም ራሱን በትልቁ እያዘጋጀ ነው የሚገኘው። እስካሁን ወደ 5 የሚደርሱ ዝውውሮችን ያደርጓል። 3ቱ በአብዛኛው የመከላከል ስፍራ ላይ ያሉ ተጫዋቾች ናቸው። እነ አንድሪው ሮበርትሰንን ከሊቨርፑል በነፃ፣ ማርኮስ ሴንሲን ከቦርንመዝ እሱንም በነፃ ነው እንዲሁ ያስፈረሙት አርጀንቲናዊውን ተከላካይ። ሌላኛው የብራይተን ተጫዋች የሆነው ዣን ፖል ቫን ሄክንም እሱን በትልቅ ገንዘብ አስፈርመውታል። ከዛ ውጭ ግን በአማካይ ስፍራ ላይ በጣም ትልልቅ የሚባሉ ክለቦች ማንቸስተር ዩናይትድ በጣም ሲፈልገው የነበረው ለማስፈረምም በጣም ከጫፍ ደርሶ የነበረው ነገር ግን ከማንቸስተር ዩናይትድ ውጪ ግን የዦዜ ሞሪኒዮ ሪያል ማድሪድ፣ የሚኬል አርቴታው አርሰናልን ጨምሮ ሌሎች በጣም በርከት ያሉ ፈላጊዎች እና ፓሪስ ሰን ዠርሜን ጭምር ሳይቀሩ በጣም ሲፈልጉት የነበረው ፖርቱጋላዊው ማቴዎስ ፈርናንዴስ ወደ ቶተንሃም ማምራቱን ያረጋገጥንበት ሳምንት ነበር ይሄኛው ሳምንት። ከዛ ውጭ ግን በሌሎች እንዲሁ በአውሮፓ ታላላቅ በሚባሉ ክለቦች በጥብቅ ሲፈለግ የነበረው ሳንድሮ ቶናሊም መዳረሻውን ሰሜን ለንደን ቶተንሃም ሆትስፐርስ ማድረጉን በይፋ የተረጋገጠበት ሳምንት ነበርና ከቶተንሃም የዝውውር ጉዳዮች ጋርና እንዴት እንደዚህ አይነት ዝውውሮች በቀላሉ ሊፈጸሙ ቻልላቸው የሚለውን ጉዳይ በስፋት የምናነሳ ይሆናል። በዛሬው ፕሮግራማችን ላይ ከምናነሳቸው ርዕሰ ጉዳዮቻችን መካከል ነው የቶተንሃም የፈጠኑ የዝውውሩ ነገሮችን እናነሳለን። ሌላኛው ማንቸስተር ዩናይትድን የተመለከቱ መረጃዎችንም ጭምር እንዲሁ እናነሳለን። ዩናይትድ አሁን የአማካይ ስፍራ የዝውውር አማራጮቹ እርግጥ ነው እየጠበቡ እየመጡ ይገኛሉ። ነገር ግን አሁንም ቢሆን በገበያው ላይ በጣም በማንቸስተር ዩናይትድ በትልቁ የሚፈለጉ ተጫዋቾች ስቲል አሁንም በገበያው ላይ እንዳሉ በርካቶች ያነሳሉ። በትልቁ የሚመኙት የኦሪዮል ሹዋሜኒ ዝውውር ጉዳይ አሁንም በእጃቸው ላይ ነው የሚገኘው። ምንም የተወሰነ ነገር እንደሌለም የሚያሳዩ ነገሮች አሉ። ባለፉት በነበሩን ፕሮግራሞቻችን ላይ ስለ ማንቸስተር ዩናይትድ የዚህ የክረምት ተጫዋቾች የዝውውር መስኮት የዝውውር ፖሊሲያቸውን በስፋት ወደ እናንተ ስናደርስ እንደነበር የምናስታውሰው ነው። ነገር ግን እንግዲህ አሁንም ቢሆን ዝውውሮችን መፈጸም አልቻሉም። የቀድሞ የማንቸስተር ዩናይትድ ተጫዋቾች በዚህ ጉዳይ ላይ በጣም ትልቅ ስጋት እየገባቸው ይገኛል። ለምሳሌ ያክል የቀድሞ የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች የሆነው ፖል ስኮልስ የማንቸስተር ዩናይትድ የዝውውር እቅድን በጣም እየተቸው ይገኛል። እስካሁን ድረስ ምን እየተሰራ ነው? ይሄ ቡድን በሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊ የሆነ ቡድን ነው። ነገር ግን እስካሁን ድረስ በአማካይ ስፍራ ላይ ዝውውሮችን አላደረገም። እርግጥ ነው የኤደርሰን ዝውውር ይነሳል። ነገር ግን በትልቅ ደረጃ የምናነሳቸውን 3 ያክል ዝውውሮችን ከዚህ በኋላ ማድረግ ይጠበቅበታል። ከመጋረጃ ጀርባ ምን እየሰራችሁ እንደሆነ አላውቅም። ነገር ግን ማንቸስተር ዩናይትድ አሁን ላይ ዝውውሮችን ማድረግ ያለበት ትክክለኛው ሰዓት ነው የሚል አይነት ሀሳብን ፖል ስኮል ሰጥቷል። ሌሎችም የቀድሞ የማንቸስተር ዩናይትድ ሌጀንዶች እነ ሮይ ኪን ጨምሮ እነ ሪዮ ፈርዲናንድም በርከት ያሉ ሀሳቦችን አንስቷል። እንደውም ሪዮ ፈርዲናንድ አንድ ሚስጥርንም አግኝቻለሁ ሲል ይናገራል። ማንቸስተር ዩናይትዶች የዝውውር ገንዘባቸውን እየቆጠቡ የሚገኘው ለኦሪዮል ሹዋሜኒ ነው ሲል በእርግጠኝነት ሚስጥር ልንገራችሁ ሲልም ጭምር ነበር ሪዮ ፈርዲናንድ የተናገረውና የኦሪዮል ሹዋሜኒ ጉዳይ አሁንም በማንቸስተር ዩናይትድ እጅ ላይ ይገኛል። ተጫዋቹም ቀጣይ ከዦዜ ሞሪኒዮ ሪያል ማድሪድ ጋር የሚኖረውን እጣ ፈንታ እየገመገመ ይገኛል ተብሏል። የጨዋታ ደቂቃዎችን እንደሚፈልገው የማያገኝ ከሆነ የእንግሊዙ ክለብ ማንቸስተር ዩናይትድን ለመቀላቀል ፍቃደኛ እንደሆነ የሚያሳዩ ነገሮች ያሉ። ነገር ግን ቹዋሜኒ ብቻ አይደለም የማንቸስተር ዩናይትድ እቅድ፣ ሌሎች እቅዶችም ያሉት እነ ፍሌክስን ሜቻ ስማቸው ይነሳል። የካርሎስ ባሌባ ጉዳይ ሙሉ ለሙሉ ያለቀለት ጉዳይ አይደለም ወይም የተተወ ጉዳይ አይደለም። አሁንም በእጃቸው ላይ ካሉ ዝውውሮች መካከል አንደኛው ነው። ሌላኛው በጣም አስቸጋሪ ሊሆናል ተብሎ የሚታሰበው የአሌክስ ስኮት ዝውውርም አሁንም በእጃቸው እንደሆነ የሚያሳዩ ነገሮች ያሉ። ቦርንመዝ የመሸጥ ዕድሉ በጣም ጠባብ ቢሆንም ማለት ነው። ምናልባት የአደም ዋርተን ዝውውር ላይ ዩናይትድ
በስፋት ላይ እንቀሳቀስበት ይችላል ተብሎ የሚጠበቀው ዝውውር ነው። ምክንያቱም ከኮቢ ማይኖ ጋር ተመሳሳይ አይነት እንቅስቃሴዎችን የሚያደርግ አይነት ተጫዋች ነው በሚል ዩናይትዶች ከዚህ ዝውውር ራሳቸውን ሊያገሉ እንደሚችሉ የአደም ዋርተን ጉዳይ በማንቸስተር ዩናይትድ ሰዎች እቅድ ውስጥ እንዳልገባ ይነገራል። ነገር ግን አሁንም ቢሆን ሌሎች የአማካይ እጩ ዝርዝሮች እንዳሏቸው ይነገራል። እነሱን ጉዳዮች እናነሳለን። ከሴሜርቪል ጋር በተያዘም አዳዲስ ጉዳዮች እየወጡ ነው። ምናልባት የራሽፈርድ ጉዳይ የማይሳካላቸው ከሆነ ሰሞኑን አንዳንድ ንግግሮችን ሲያደርጉ እንደነበር ገልጬላችኋለሁ። ማንቸስተር ዩናይትድ እና ማርከስ ራሽፎርድ ተጫዋቹን በክለቡ ለማቆየት ጥረቶችን እያደረጉ እንደነበር ሰምተናል። ከዛ ውጭ ግን ለሁለቱም የሚስማማው ሀሳብ ግን ተጫዋቹን መሸጥ እንደሆነ ቢታመንም ተጫዋቹ ላይ የተለጠፈበት ዋጋ ግን ክለቦች ይህንን ተጫዋች ለመግዛት እያመነቱ ይገኛሉ። በዛ ምክንያት ዩናይትድ የሚቆይ ከሆነ የሴሜርቪል ጉዳይ ያከትምለታል ወይም ዩናይትድ እንቅስቃሴዎችን አያደርግም። ነገር ግን ራሽፈርድ የሚሸጥ ከሆነ ግን ሴሜርቪልን ለማስፈረም ወደ ዌስትሃም ዩናይትድ በሩን ያንኳኳል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ የዩናይትድ የዝውውር ጉዳዮችን ዛሬ በስፋት ወደ እናንተ እናደርሳለን። እንዲሁ አርሰናልንም ቤት እንዳስሳለን። አርሰናል በዝውውር ገበያው ላይ እንግዲህ ቀዝቀዝ ካሉ ክለቦች መካከል አንደኛው ሆኗል። በተለይ ደግሞ ሰሞኑን ትላንትናና ከትላንትና በስቲያ ታዳጊውን ተጫዋች ጄረሚ ሞንጋን ማጣታቸው በጣም የአርሰናል ሰዎችን አስቆጥቷል ብሎ ማንሳት ይቻላል። በተለይ ለአርሰናል በጣም ቅርብ ናቸው ተብሎ የሚነሱ የመረጃ ምንጮች የጄረሚ ሞንጋ ወደ ማንቸስተር ሲቲ ማምራት በጣም አንገብግቧቸዋል የሚል አይነት ሀሳብ ነው እየተነሳ የሚገኘው። አርሰናል ለዚህ ተጫዋች 6 ሚሊዮን ፓውንድ እና 6.5 ሚሊዮን ፓውንድ ለመክፈል ነው ፍላጎት የነበረው። ነገር ግን ማንቸስተር ሲቲዎች ይህንን ተጫዋች እስከ 10 ሚሊዮን ፓውንድ አውጥተው የወደፊት በጣም ትልቅ ተስፋ አላቸው ተብለው ከሚታሰቡ ተጫዋቾች መካከል የሌስተር ሲቲ ተጫዋች የነበረው ጄረሚ ሞንጋን እንግዲህ ማስፈረማቸውን አረጋግጠዋል። የኤንዞ ማሬስካ ትልቅ እጅም እንዳለበት ይነገራል እዚህ ዝውውር ላይ። የአርሰናል ሰዎች ግን ይህንን ተጫዋች እንዴት ለ3 እና ለ4 ሚሊዮን ፓውንድ ብለው እንዴት ይህንን ተጫዋች ያጣሉ? ይህን የወደፊት በጣም ትልቅ ተስፋ ያለውን ተጫዋች እንዴት አሳልፈው ይሰጣሉ የሚሉ አይነት ሀሳቦችን እያነሱ ነው። ከዚህ ጉዳይ ጋር እናነሳለን። ከዛ ውጭ ግን አርሰናል ይሄ ነው የሚባል የዝውውር እንቅስቃሴን በዚህ የዝውውር መስኮት እያደረገ አይደለም እስካሁን ድረስ። እርግጥ ነው በጣም በቅርብ ነው የዝውውር መስኮት የተከፈተው። ነገር ግን ሻምፒዮንነታቸውን አሁንም ለማስቀጠል የአውሮፓ ቻምፒየንስ ሊግ ላይ በትልቁ ለመፎካከር ዝውውሮችን ቶሎ ማጠናቀቅ አለባቸው ብለው የሚያስቡ በጣም የአርሰናል የቅርብ የመረጃ ምንጮች ያሉና እነሱን ጉዳዮች እናነሳለን። አርሰናል በሞርጋን ሮጀርስ ላይ ምንድን ነው እያሰበ የሚገኘው? አስተን ቪላ እርግጥ ነው እዚህ ተጫዋች ላይ እስከ 130 ሚሊዮን ፓውንድ የእንግሊዝ የዝውውር ሪከርድ ጭምር እያሰበ ይገኛል። ለመቀበል የሚፈልገው ያንን ያክል ገንዘብ ነው። ትልቅ ረጅም ጊዜ ኮንትራት አለውና ያንን ነገር ነው ለመቀበል ፍላጎት ያላቸው። አርሰናል ያንን ነገር ይከፍላል ወይ? አጠያቂ እየሆነ እየመጣ ይገኛል። አሁን ላይ ሌሎች አማራጮች አሏቸው እርግጥ ነው። ሌላኛው ብራድሊ ባርኮላ ነው። እሱንም ለማስፈረም ቢሆን ግን ከፓሪስ ሰን ዠርሜን ቀላል የሚባል ክፍያ ይጠየቃሉ ተብሎ አይታሰብም። በተለይ ወደ ማንቸስተር ሲቲ ያመራው የኤሊዮት አንደርሰን የዝውውር ዋጋ ለሌሎች ዝውውሮች እንግዲህ እንደ መነሻ ወይም ደግሞ እንደ ይሄ በቃ እሱን እየተመለከቱ ሌሎች ክለቦችም ትልልቅ ዋጋዎችን እየለጠፉበት እንደሆነ ይነገራል እና በዛ ምክንያት እንግዲህ የዚህ የብራድሊ ባርኮላም የዝውውር ጉዳይ እስከ 116 ሚሊዮን ፓውንድ እንፈልጋለን የሚሉ አይነት ሀሳቦች ያሏቸው ፓሪስ ሰን ዠርሜኖች እሱንም ጉዳይ እንመለከታለን። ሌላኛው አማራጫቸው ክሪስቶስ ዞሊስ ሊሆን ይችላል ተብሎ ይታመናል። ምናልባት ጋብሪኤል ማርቲኔሊ ላይለቁ የሚችሉበትም እድል እየተፈጠረ ይገኛል። ምክንያቱም በገበያው ላይ ያሉት የክንፍ መስመር ተጫዋቾች ዋጋ እጅጉን በጣም እየተወደደ መምጣቱን ተከትሎ ሌሎች አማራጮችንም ለመመልከት ጥረቶችን ያደርጋሉ ተብሎ ይታሰባል። አርሰናል በዛ ቦታ ብቻ አይደለም በአማካይ ቦታ ላይም ተጫዋች ለማስፈረም እየሞከረ ነው። ሰሞኑን የሰማነው ደግሞ የአስተን ቪላውን የተከላካይ ስፍራ ተጫዋች የሆነው ኤዝሬል ኮንሳንም ለማስፈረም ፍላጎቶች ያሉት፣ በመሀል ተከላካይም በቀኝ መስመር የክንፍ መስመር ተከላካይነትም የመጠቀም አማራጮችን ሊሰጠን ይችላል። ስለዚህ ይህንን ተጫዋች እንመልከተው የሚሉ አይነት ሀሳቦች ያለው። ብቻ በአጠቃላይ በዚህ የክረምት ተጫዋቾች የዝውውር መስኮት አርሰናል 3 እና 4 የሚደርሱ ዝውውሮችን ለማድረግ ጥረት ያደርጋል ተብሎ ይታመናል። እነሱን ጉዳዮች ጠቅላላ አድርገን ሰፋ አድርገን ወደ እናንተም የምናደርስ ነው የሚሆነው በዛሬ ፕሮግራማችን። ሌላኛው የምናነሳው ጉዳይ ከዓለም ዋንጫ ጋር የተያዙ ጉዳዮች ናቸው። የጥሎ ማለፍ ጨዋታዎች ተደረገው ተጠናቀዋል። ዛሬ ደግሞ የ16ቱ የጥሎ ማለፍ ጨዋታዎች ቀጥለው ይደረጋሉ። በጣም አጓጊ የሚባሉ ፉክክሮችን እየተመለከተን እንገኛለን። በዚህ ዓለም ዋንጫ ላይ አሁን 16 ብሔራዊ ቡድኖች ቀርተዋል። ዛሬ ደግሞ ወደ 8 ወደ ሩብ ፍጻሜ የሚያልፉ ብሔራዊ ቡድኖችን የምንለይበት ቀን ነው። ዛሬ ካናዳ ከሞሮኮ ጋር የሚያደርጉት ጨዋታ ይደረጋል። ከዛ ውጪ ፈረንሳይም ዛሬ ሌሊት 6 ሰዓት አካባቢ ላይ ጨዋታዋን ታደርጋለች። የሞሮኮ ብሔራዊ ቡድን ጨዋታ ምሽት 2 ሰዓት ላይ የሚደረግ መርሃ ግብር ነው። ከነዚህ ጨዋታዎች ጋር ማያይዘን ከዛ ውጭ ደግሞ ከ32 የጥሎ ማለፍ ጨዋታዎች ጋር ማያይዘን ሰፋ ያሉ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግባቸው ፕሮግራሞችን ነው ዛሬ ወደ እናንተ የምናደርሰው። ወደ ቤተሰቦቻችን እናንተ ግን ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ለእኛ ልታጋሩን ትችላላችሁ። ስለምታደምጡን ከልብ አድርገን ነው የምናመሰግነው። ሰሞኑን በነበረን ፕሮግራሞቻችን ላይ አንዳንድ ውድ ቤተሰቦቻችን የሰጣችሁን ሀሳብ እንመልከት። ከነዚህ መካከል አንደኛው አብዲ ነኝ ይላል ከሳሪስ አደይ አበባ።
የፖርቱጋልና የክሮኤሽያ ጨዋታም በጣም ድራማ የሚመስል ጨዋታ ነበር ሲል ይናገራል። በጨማሪ ደቂቃ አካባቢ የተፈጠሩ ነገሮች የማይታመኑ ናቸው ሲል ነው አብዲ ከሳዲስ አበባ ሀሳቡን ይላከልን። እጅግ ከልብ አድርገን እናመሰግናለን ስለምትከታተለን ስለምታደምጠን። ሌላኛው ምስክር ገረመው የተባለ ቤተሰባችን ነው። ከአፍሪካ ቡድኖች ሞሮኮ የተሻለ ቡድን ነው፣ የተሻለ ደረጃ ይደርሳል ብዬ የምጠብቀው የሞሮኮ ብሔራዊ ቡድን ነው። ፈረንሳይ ዋንጫውን የሚወስድ ይመስለኛል። ምስክር ነኝ ከአዳማ ሲል ሀሳቡን ልኮልናል። እጅግ ከልብ አድርገን እናመሰግናለን ውድ ቤተሰባችን። ሰላም ፏድ ባህሩ ማንቸስተር ግን እንዲህ ሲሽኮረምም ያልሆነ ተጫዋች ላይ እንዳይወድቅ እያስፈራኝ ነው። እናቴ ነኝ ከአዲስ አበባ ብሎናል። ከልብ አድርገን እናመሰግናለን። በኋላ ላይ ከማንቸስተር ዩናይትድ የዝውውር ጉዳዮች ጋር የተያዙ አዳዲስ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ውድ ቤተሰቦቻችን ከኛ ጋር ስላላችሁ እያደመጣችሁን ስለሆነ እየተከታተላችሁንም ስለሆነ ግን እጅግ ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን እያነሳን ቆይታን የምናደርግበት የዛሬውን የዝውውር ፕሮግራማችንን የዕለተ ቅዳሜውን ወደ እናንተ ልናደርስ እንግዲህ እነሆ ፕሮግራማችንን እንጀምራለን። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን ነው የምናልፈው። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ እያደረስኩኝ ቆይታን አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንንም ላይክ እያደረጋችሁ ጀምሩት። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ከመሸጋገሪያው በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን እያደመጣችሁን ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። የዝውውር ጉዳዮችን እናንሳምን። እንግዲህ መግቢያችን ላይ እንደገለጽ ነው ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮችን ዛሬ እናነሳለን። ከዛ ውጭ ግን የቶተንሃምንም ጉዳዮች እንመለከታለን። ምክንያቱም ቶተንሃም ሆትስፐርስ በዚህ የዝውውር መስኮት በጣም በርከት ያሉ ዝውውሮችን እየፈጸሙ ከሚገኙ ቡድኖች መካከል ምናልባት በቀዳሚነት የምናነሳው ክለብ ነው ብሎ ማንሳት ይቻላል። ምክንያቱም በዚህ የዝውውር መስኮት በጣም በርከት ያሉ ዝውውሮችን ከወዲሁ እንደፈጸመ እየተመለከተን እንገኛለን። ወደ 5 ያክል ዝውውሮችን አድርገዋል። በተለይ ያለፉትን 2 የውድድር ዓመታት በጣም አስቸጋሪ ጊዜያቶችን ይሄ ቡድን ካሳለፈ በኋላ ዘንድሮ ራሱን በትልቁ አሻሽሎ ወደ ቶፕ 6 ቡድንነቱ ከዛ ውጪ የአውሮፓ ቻምፒየንስ ሊግ ተሳታፊነቱን መመለስ እንደሚፈልግ ይነገራል። የሰሜን ለንደኑ ክለብ ያለፉትን 2 ዓመታት በአሰልጣኝ አንጌ ፖስት ጎግሉ ስር አምና ከዛ ውጪ ደግሞ ዘንድሮ ደግሞ በቶማስ ፍራንክ ስርም በጣም አስቸጋሪ ጊዜያቶችን ያሳለፈው በተለይ የአንጌ ፖስት ጎግሉ ቡድን ምንም እንኳን የዩሮፓ ሊግ ሻምፒዮን ሆኖ የተወሰኑ ነገሮችን ማቃለል ቢችልም የደረጃ ሰንጠረዡ ላይ 17ኛ ደረጃን ይዞ ነው ያጠናቀቀው። ነገር ግን ከ17 ዓመታት በኋላ ለዚህ ቡድን ዋንጫን አምጥቷል። የዩሮፓ ሊግ ዋንጫን ማሸነፍ ችሏል። ማንቸስተር ዩናይትድን በፍጻሜው በማሸነፍና ያ ነገር የተወሰኑ ነገሮችን ክሬዲቶችን ያሰጠዋል ተብሎ ቢታሰብም ነገር ግን ቶተንሃም ሆትስፐርስ አሰልጣኙን በክረምቱ ከማሰናበት ግን ወደ ኋላ ላሉም ነበር። አሰልጣኙን አሰናብተው ቶማስ ፍራንክን እንዳመጡ እናስታውሳለን። በአሰልጣኝ ቶማስ ፍራንክ ጊዜ በርካቶች ጠብቀውት ነበር ይህንን ቡድን በትልቁ ይሻሻላል የሚሉ ግምቶች ነበሩ። ነገር ግን በአመቱ ላይ የገጠማቸው በተለይ በጣም ወሳኝ የሚባሉ ተጫዋቾቻቸውን በጉዳት ምክንያት አጥተዋል። ጄምስ ማዲሰን በተለይ ፕሪሚየር ሊጉ ሊጠናቀቅ በጣም ጥቂት የሚባሉ ሳምንታት ሲቀሩት ነው ወደዚህ ቡድን የተመለሰው። ከዛ ውጪ ሌሎች ተጫዋቾችንም ከተመለከትን እነ ዲያን ኩሊሴቭስኪ አመቱን ሙሉ ቡድኑን ሳያገለግል ቀርቷል። ዶሚኒክ ሶላንኬም ኦኖፍ ነበር አንዳንድ ጨዋታዎች ላይ ከጉዳት ተመልሶ ሲያገለግል ተመልክተናል እንጂ አብዛኞቹ ጨዋታዎች ላይ አልነበረም። አጥቂያቸው ሪቻርልሰንም የአቋም መውረዱ እንዳለ ሆኖ በርከት ያሉ ጨዋታዎችን በጉዳት ምክንያት አልተመለከትነውም። ሉካስ ቤርግቫል፣ ክሪስቲያን ሮሜሮ፣ ሞሐመድ ኩዱስን ጨምሮ አብዛኞቹ ተጫዋቾችና ዊልሰን ኦዳበርት በጣም አሉ የሚባሉ ወሳኝ ተጫዋቾቻቸው በጉዳት ምክንያት ይህንን የውድድር ዓመትና ሮድሪጎ ቤንታንኩር ጭምር ማለት ነው እና በርከት ያሉ ጊዜያቶችን ወሳኝ ተጫዋቾቻቸው ያላገለገሉበት ዓመት ነው ብሎ ማንሳት ይቻላል። ምናልባት በዚህ የውድድር ዓመት በጣም ከተቸገሩ በጉዳት ምክንያት ከተቸገሩ ክለቦች መካከል በግንባር ቀደምትነት የሚጠቀሰው ቡድን ነው ቶተንሃም ሆትስፐርስ እና በዚህ ምክንያት ጥሩ የውድድር ዓመትን ማሳለፍ አልቻሉም። ዘንድሮ ደግሞ ከአምናው በጣም የከፋ የውድድር ዓመትን አምናም በተመሳሳይ 17ኛ ደረጃ ነው ይዘው ያጠናቀቁት። ነገር ግን ላለመውረድ በሚደረገው ትግል ውስጥ እስከ መጨረሻው ሳምንት መፋለም አልነበረባቸውም። ዘንድሮ ግን የመጨረሻው ሳምንት ነው ሁሉን ነገር የወሰነው። በመጨረሻው ሳምንት ዌስትሃም ዩናይትድ እና ቶተንሃም ሆትስፐርስ የሚያመጡት ውጤት ይጠበቅ ነበር። ምናልባት ቶተንሃም ሆትስፐርስ እዚህ የመጨረሻው ሳምንት ላይ ነጥብ ጥሎ ቢሆን ኖሮ ምናልባት ታችኛው ሊግ ላይ ልንመለከት የምንችልበት እድሉ ነበረው። ነገር ግን የመጨረሻውን ሳምንት በዣኦ ፓሊኒያ ብቸኛ ጎል ማሸነፋቸውን ተከትሎ ነው ዘንድሮ በፕሪሚየር ሊጉ ላይ እንዲቆዩ
እንዳደረጋቸው እየተመለከትን የምንገኘውና በጣም አስከፊ የሚባል የውድድር ዓመትን አሳልፏል። ይሄ የሰሜን ለንደን ቡድን በትልቅ ደረጃ የምናውቀው ቡድንና ዘንድሮ ወደዛ ቡድንነት ለመመለስ ትልቅ ጥረቶችን እያደረገ ነው። ቶማስ ፍራንክን ካሰናበቱ በኋላ ለተወሰኑ ጨዋታዎች ኢጎር ቱዶርን በአሰልጣኝነት ቀጥረው ነበር። ከዛ ግን የጣሊያናዊውን አሰልጣኝ በተለይ በኦሎምፒክ ማርሴይ በጣም ጥሩ ጊዜያቶችን ሲያሳልፍ የነበረውን አሰልጣኝ ከዛ ውጭ በፕሪሚየር ሊግን በጣም ጥሩ ልምድ እንዳለው የሚነገረው በብራይተን ቤት ያሰለጠነውን ከዛ በፊት በራሽያው ክለብ በዩክሬኑ ክለብ ሸከታር ዶኔስክን በጣም ጥሩ የሚባሉ ጊዜያቶችን ያሳለፈም አሰልጣኝ እንደነበር እናስታውሳለን። ሮቤርቶ ዲዘርቢ ጣሊያናዊው አሰልጣኝ ወደዚህ ክለብ ከተቀላቀለ በተለይ በርካቶች ይፈልጉት ነበር። ለምሳሌ ያክል ማንቸስተር ዩናይትድ በቋሚነት ማይክል ካሪክን ከመቅጠሩ በፊት ከተመለከታቸው አሰልጣኞች መካከል አንደኛው ሮቤርቶ ዲዘርቢ ነበር። ቼልሲም ኤንዞ ማሪስካ በተሰናበተበት ጊዜ ከዛም ሊያም ሮስኒየር በመጡ ጊዜ በቀጣይ ከሚመለከቷቸው አሰልጣኞች መካከል አንደኛው ነበር ሮቤርቶ ዲዘርቢ። እሱንም እናስታውሳለን። በጣም በትልልቅ በሚባሉ ክለቦች ፕሮጀክት ውስጥ በጣም የሚፈለግ አይነት አሰልጣኝ ተደርጎ ይቆጠር ነበር። ነገር ግን በመጨረሻም ፊርማውን ለቶትንሃም አኑሮ ወደዚህኛው ቡድን ከተቀላቀለ በኋላ በተለይ የመጨረሻዎቹን ሳምንታት እሱ ነበር ቶትንሃምን ይዞ የመራውና ጥሩ የሚባሉ ውጤቶችን አምጥቷል። የመጀመሪያዎቹን ጥቂት ጨዋታዎች ተቸግሮ የነበረ ቢሆንም ከዛ በኋላ ግን በጣም ጥሩ ነገሮችን አድርጎ ቡድኑን ከወራጅ ቀጠናነት ማትረፍ መቻሉን እናስታውሳለን። በሚቀጥለው የውድድር ዓመት ግን ይሄ ነገር በቶትንሃም ቤት እንዲደገም ፍላጎቱ የላቸውምና ያንንም ነገር በትልቁ እየሞከሩ ነው። በቡድናቸው ውስጥ የሚገኙ ወሳኝ ተጫዋቾችን በክለቡ ለማቆየት ጥረት እያደረጉ ነው። በጣም ደከም ብለናል ብለው የሚያስቡበትን ቦታ ደግሞ ለማደስም በጣም በትልቁ ስራዎችን እየሰሩ የሚገኝበት የክረምት ተጫዋቾች የዝውውር መስኮት ሆኗል። በርካቶች በጣም ትልልቅ የሚባሉ የአውሮፓ ክለቦች በዚህ የክረምት ተጫዋቾች የዝውውር መስኮት ለማስፈረም የሚፈልጓቸውን ተጫዋቾች ነው እስካሁን ድረስ በዝውውር ገበያው ላይ ያመጡት። ለምሳሌ ያክል በተከላካይ መስመር ላይ 3 ተጫዋቾችን አምጥተዋል። አንደኛው የፉልባክ ተጫዋች ቢሆንም አንድሬ ሮበርትሰን ከሊቨርፑል ጋር መለየቱን እናስታውሳለን። በርከት ያሉ ዓመታትን ያሳለፈው በሊቨርፑል ቤት ያሳለፈው የስኮትላንዳዊ የግራ ፉልባክ ተጫዋች እንግዲህ የመጨረሻው የውድድር ዓመቱን መሆኑን ከገለጸ በኋላ ወደ ቶትንሃም ሆትስፐርስ ማምራቱን እናስታውሳለን። ባለፈው የክረምት ተጫዋቾች የዝውውር መስኮትም በተለይ ሚሎስ ኪርኬዝን ከቦርንመስ ባስፈረሙ ጊዜ ተጫዋቹ ከአትሌቲኮ ማድሪድ እና ከቶትንሃም ሆትስፐርስ ጋር ስሙ ሲነሳ እንደነበር እናስታውሳለን። በመጨረሻም ለአንድ የመጨረሻ ሲዝን በሊቨርፑል ቤት መቆየትን ምርጫውን አድርጎ በሊቨርፑል ቤት ዘንድሮ አሳልፎ ነበር። ያው የሚሎስ ኪርኬዝ አብዛኛውን ጊዜ ተጠባባቂ ሆኖ እንዳሳለፈም የምናስታውሰው ቢሆንም ነገር ግን አሁን ላይ ወደ ቶትንሃም ሆትስፐርስ መቀላቀሉን አረጋግጧል። ሌላኛው ዣን ፖል ቫን ሄክ ነው። በብራይተን በጣም ከሚፈለጉ በሌሎች ክለቦችን በጣም በትልቅ ከሚፈለጉ የብራይተን ተጫዋቾች መካከል አንደኛው ነበር። ሆላንዳዊው ዣን ፖል ቫን ሄክ በዚህ ዓለም ዋንጫ ላይ ከቨርጂል ቫን ዳይክ ጋር በመሆን ለሮናልድ ኪውመን የመሀል ተከላካይ ስፍራ ላይ በጣም ወሳኙ ተመራጭ እንደነበር እናስታውሳለን። ምንም እንኳን የዓለም ዋንጫ ጉዟቸው በሞሮኮ የተገታ ቢሆንም ነገር ግን ዣን ፖል ቫን ሄክ በብራይተንም በሀገሩ ኔዘርላንድም በጣም ጥሩ የሚባሉ ጊዜያቶችን ያሳለፈ ተጫዋች ነው። ከዚህ በፊትም ከሮቤርቶ ዲዘርቢ ጋር መስራቱ የሚታወስ ጉዳይ ነውና በዛ ምክንያትም ወደ ቶትንሃም ሆትስፐርስ የፈረመ ሌላኛው ተጫዋች እንደሆነም ይፋ መደረጉን እናስታውሳለን። ሌላኛው አርጀንቲናዊው ማርኮስ ሴንሲ ነው። ይህንንም ተጫዋች ለማስፈረም በርከት ያሉ ክለቦች ፍላጎት ነበራቸው። በተለይ ሊቨርፑል ፍላጎቱ ነበረው በነፃ የሚገኝ ተጫዋች ከመሆኑ ጋር በተያዘ በተለይ ኢብራሂማ ኮናቴ በነፃ ሪያል ማድሪድን መቀላቀሉን ተከትሎ እሱን ለመተካት ካሰቧቸው ተጫዋቾች መካከል አንደኛው ማርኮስ ሴንሲ እንደነበር እናስታውሳለን። የእሱም መዳረሻ የሰሜን ለንደኑ ክለብ ቶትንሃም ሆትስፐርስ መሆኑን እናስታውሳለን። እነዚህ በተከላካይ ስፍራ ላይ እስካሁን በቶትንሃም ቤት የተቀላቀሉ ተጫዋቾች ናቸው። ከዛ ውጭ ግን ምናልባት ክሪስቲያን ሮሜሮ ይለቃል የሚሉ በርከት ያሉ መረጃዎች እየወጡ ይገኛሉ። ይህ አርጀንቲናዊ ተከላካይ በጣም በትልልቅ በሚባሉ ክለቦች ፍላጎት ዝርዝር ውስጥ ያለ ተጫዋች እንደሆነ ይታወቃል። ነገር ግን አሰልጣኝ ሮቤርቶ ዲዘርቢ ይህንን ተጫዋች ለማቆየት ጥረት ያደርጋሉ ተብሎ አይታሰብም። ይልቁንም ሚኪ ቫን ደቬን ግን ከዚህ ክለብ የመልቀቅ እድሉ በጣም ጠባብ ሊሆን የሚችልበት እድሉ እንዳለን የተነገረው በበርካታ ክለቦች በሊቨርፑል ጨምሮ በሌሎችም ትልልቅ ክለቦች የሚፈለገው ይሄ ፈጣን ኔዘርላንዳዊ የተከላካይ ስፍራ ተጫዋች ነገር ግን በቶትንሃም ሆትስፐርስም ትልቅ ፕሮጀክት ውስጥ ዋና አካል ሆኖ እንዲቆይም ፍላጎት አለው። ሮቤርቶ ዲዘርቢ ከክሪስቲያን ሮሜሮ ይልቅ ይህንን ተጫዋች ሚኪ ቫን ደቬንን ማቆየትን ምርጫው ያደርጋል ተብሎ ይታሰባል። ስለዚህ እሱን ለማቆየትም ጥረቶች እንደሚኖሩ በርካቶች ያምናሉ። ሌላኛው በአማካይ ስፍራ ላይ ጥሩ ዝውውሮችን ማድረግ ችለዋል ዘንድሮ ቶትንሃም ሆትስፐርሶች። በርካታ ትልልቅ ክለቦች ለምሳሌ ያክል ማንቸስተር ዩናይትድ በትልቁ ለማስፈረም ጥረት ሲያደርግበት የነበረው በተለይ ወደ ማንቸስተር ሲቲ ካመራው ኤሊዮት አንደርሰን በመቀጠል ሁለተኛ ኢላማው አድርጎት ሲንቀሳቀስ የነበረው የዌስትሃም ዩናይትዱ ማቴዎስ ፈርናንዴስ በመጨረሻዎቹም ጥቂት እንግዲህ ጊዜያት ወይም ደግሞ ባለፉት ሳምንታት
ወደ ቶተንሃም ሆትስፐርስ መዛወሩ በይፋ ተረጋግጧል። ይህ ተጫዋች ከማንቸስተር ዩናይትድ ጋር በጣም በጥብቅ ሲገናኝ የነበረ ተጫዋች ነው። የማንቸስተር ዩናይትድ የበላይ አመራሮችም እንዲሁ በጣም ከሚፈልጓቸው የአማካይ ስፍራ ተጫዋቾች መካከል ዋነኛው እንደነበር እናስታውሳለን። እርግጥ ነው የማንቸስተር ዩናይትድ የበላይ አመራሮች ይህንን ተጫዋች ያላስፈረሙባቸው ምክንያቶችን ይፋ አድርገዋል። ተጫዋቹ ለማንቸስተር ዩናይትድ ትልቅ ክሬዲት አላሳየም ወይም ደግሞ ማንቸስተር ዩናይትድን እንደሚፈልግ በግልጽ ምልክት አልሰጠም የሚሉ ነገሮችን አንስተዋል። የተጫዋቹ ደሞዙንም ጭምር አንስተዋል። ከዛ ውጭ ደግሞ የተዘዋወረበት ክፍያ በጣም ከፍተኛ መሆኑ ያንን ነገር እንዳያደርጉ አድርጓቸዋል የሚል አይነት ሀሳቦችን ሰጥተዋል። የማንቸስተር ዩናይትድ የበላይ አመራሮች በተለይ ደጋፊዎቹ ይሄ ተጫዋች ወደዛ እንዴት ሊያመራ ቻለ የሚለው ጉዳይ በትልቁ እንግዲህ እያጨቃጨቃቸው ይገኛል። ምክንያቱም ማንቸስተር ዩናይትድ በጣም ትልልቅ የሚባሉ ዝውውሮችን ማድረግ ያለበት ሰዓት ላይ እንደሆነ ስለሚያውቁ እንዴት ዝውውሩን አሳልፈው ይሰጣሉ የሚሉ አይነት ጥያቄዎች በማንቸስተር ዩናይትድ የበላይ አመራሮች ላይ ተነስቶባቸው ነገር ግን እነዚህን ምላሾች ናቸው የሰጡት። ነገር ግን እነዚህ ሁለት ተጫዋቾች በተለይ ማቴዎስ ፈርናንዴስ እና ሳንድሮ ቶናሊም ወደ ቶተንሃም ሆትስፐርስ መቀላቀሉን እናስታውሳለን። በማንቸስተር ሲቲ፣ በአርሰናል፣ በማንቸስተር ዩናይትድ በጣም በትልልቅ በሚባሉ የእንግሊዝ ፕሪምየር ሊግ ክለቦች በትልቁ ሲፈለግ የነበረው ሳንድሮ ቶናሊም ቢሆን ወደ 100 ሚሊዮን ፓውንድ አካባቢ ወጥቶበት ወደ ቶተንሃም ሆትስፐርስ መቀላቀሉን እናስታውሳለን። የማቴዎስ ፈርናንዴስ የዝውውር ዋጋ 85 ሚሊዮን ፓውንድ አካባቢ እንደሆነ ይፋ ተደርጓል። ለሁለቱ በአጠቃላይ 185 ሚሊዮን ፓውንዶችን አውጥተዋል የሮቤርቶ ዲዘርቢው ቶተንሃም ሆትስፐርስ እና እነዚህ ሁለት ተጫዋቾች ወደ ቶተንሃም ሆትስፐርስ መቀላቀላቸው በተረጋገጠ ጊዜ ተመሳሳይ አይነት ሀሳብን የሰጡት ሁለቱም የተናገሩት የሮቤርቶ ዲዘርቢ ሚና እዚህ ዝውውር ላይ የሮቤርቶ ዲዘርቢ ሚና በጣም ትልቅ መሆኑን ተመልክተን ነው ወደዚህኛው ወደ ቶተንሃም ለመምጣት ሙከራዎችን ያደረግነው ወይም ደግሞ የወሰን ነው የሚል አይነት ሀሳብን ሰጥተዋል። ስለዚህም ማንቸስተር ዩናይትዶች ማቴዎስ ፈርናንዴስን ለማስፈረም ማይክል ካሪክን በትክክል እንዳልተጠቀሙበት ወይም ማይክል ካሪክ የፕሮጀክቱን ለተጫዋቹ ያለውን ነገር በግልጽ እንዳላስረዳ የሚያሳዩ ነገሮችን ይፋ አድርገዋል። ሮቤርቶ ዲዘርቢ ግን ይሄ ዝውውር እንዲፈጸም እነዚህ ሁለት ዝውውሮች የማቴዎስ ፈርናንዴስ ከዌስትሃም ዩናይትድ ወደ ቶተንሃም ሆትስፐርስ ከዛ ውጭ ደግሞ ሌላኛው የሳንድሮ ቶናሊ ከኒውካስል ዩናይትድ ወደ ቶተንሃም ሆትስፐርስ የተፈጸሙት ሁለት ዝውውሮች በአሰልጣኝ ሮቤርቶ ዲዘርቢ ትልቅ እቅድና ለተጫዋቾቹ ባብራራው ፕሮጀክት ምክንያት እንደሆነ የሚጠቁሙ መረጃዎች ያሉ። በአጠቃላይ ቶተንሃም ሆትስፐርስ በዚህ የዝውውር መስኮት ሌሎች ዝውውሮችንም ያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ይሄኛው ብቻም ዝውውሮች ላይ ይቆማሉ ተብሎ አይታሰብም። አማካይ ስፍራቸውን በደንብ አጠናክረዋል። በመቀጠል ሌሎች ቦታዎችን ለማጠናከር ጥረት ያደርጋሉ ተብሎ ይታሰባል። ከነዛ መካከል የአጥቂ መስመር ተጫዋቾችንም ለማምጣት ሙከራዎችን ያደርጋሉ። ከነዛ መካከል አንደኛው ደግሞ በአርሰናል በትልቁ የሚፈለገው ኤሊ ጁኒየር ክሩፒ ነው። ይሄ የቦርንመስ ተጫዋች እንደሆነ ይታወቃል። በተለይ ቶተንሃም ሆትስፐርሶች ባለፈው የውድድር ዓመት በዶሚኒክ ሶላንኬም በሪቻርልሰንም ብዙ መተማመን ያላቸው አይመስልም። ተደጋጋሚ ጉዳቶች እየገጠማቸው ነው። አንዳንድ ደግሞ የአቋም መውረድ አቋሞችንም እያሳዩ እንደሚገኝ ይታወቃልና በዚህ ምክንያት በእነዚህ ተጫዋቾች ላይ እምነቶችን ላይ ጥሉ የሚችሉበት እድሉ እንዳለ የሚያሳዩ ነገሮች ያሉ። ስለዚህ የእነዚህን ተጫዋቾች እንግዲህ የሚቀጥሉም ቢሆን ባይሆንም ነገር ግን ኤሊ ጁኒየር ክሩፒን ከቦርንመዝ ለማስፈረም ግን ከአርሰናል ጋር በጣም ትልቅ ትንቅንቅን ለማድረግ ዝግጁ እንደሆኑ እየተገለጸ ነው። ሌሎች ቦታዎችንም ለማጠናከር ሙከራዎችን ያደርጋሉ ተብሎ ይታሰባል እነዚህ ተጫዋቾች ከተዘዋወሩ በኋላ። ከዛ ውጭ ሌሎች በጣም ወሳኝ የሚባሉ ተጫዋቾች ከጉዳት ከተመለሱላቸው ቶተንሃም ሆትስፐርስ በሚቀጥለው የውድድር ዓመት እጅግ በጣም ጠንካራ ሲዝንን ያሳልፋሉ ተብለው ከሚጠበቁ የፕሪሚየር ሊግ ቡድኖች መካከል አንደኛው ሊሆን እንደሚችል ነው የመረጃ ምንጩ በትልቁ እያነሳ እንደሚገኝ ዘገባው የጠቆመው። በግብ ጠባቂ ቦታ ላይም ትልቅ ለውጦችን ያደርጋሉ ተብሎ ይታሰባል። ጉሌርሞ ቪካሪዮ በዚህ ቡድን የመቀጠሉ እድል በጣም ጠባብ ነው። ወደ ጣሊያን ክለቦች የማምራት እድሉ በጣም ሰፊ ነው ተብሏል። እርግጥ ነው በኢጎር ቱዶር ጊዜ በተለይ በአውሮፓ ቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋር በነበረ ጨዋታ አንቶኒዮ ኪኒስኪ የሰራቸው ስህተቶች ምናልባት የወደፊት የእግር ኳስ ሕይወቱን ያበላሽበታል የሚሉ አይነት ሀሳቦች ሲነሱ ነበር። ነገር ግን ሮቤርቶ ዲዘርቢ ከመጣ በኋላና የመጨረሻዎቹ ሳምንታት ላይ በጣም ጥሩ የሚባሉ አቋሞችን አንቶኒዮ ኪኒስኪ ማሳየት ችሏል እና የግብ ጠባቂ እንዳለ ሆኖ ግን ሌሎች ግብ ጠባቂዎችን ለማምጣት ጥረት ያደርጋሉ። ትላንትና የሰማነው ትልቁ መረጃ ደግሞ የማንቸስተር ሲቲውን ሁለተኛ ግብ ጠባቂ ጄምስ ትራፎርድን ለማምጣት ቶተንሃም ሆትስፐርሶች እንቅስቃሴ እንደጀመሩ ይፋ ተደርጓል። በማንቸስተር ሲቲ ቤት የጂያንሉጂ ዶናሩማ ተጠባባቂ መሆን የሰለቸው ጄምስ ትራፎርድ በቋሚነት የሚጫወትበትን ክለብ ለመፈለግም በገበያው ላይ እንደሚገኝ ይታወቃል። አሁን በእንግሊዝ ብሔራዊ ቡድን ካምፕ ውስጥ ነው የሚገኘው። ስለዚህም ይህ ተጫዋች ጄምስ ትራፎርድ ወደ ቶተንሃም ሆትስፐርስ የሚዘዋወርበትን እድል በትልቁ እየጠበቀ እንደሚገኝ የሚያሳዩ ነገሮች ያሉ። ጊሎርሜው ቪካሪዮ እንደሚታሰበው ወደ ጣሊያን የሚያመራ ከሆነ ምናልባት ቶተንሃም ሆትስፐርሶች ይህንን ግብ ጠባቂ ለማምጣት ሙከራዎችን ያደርጋሉ ተብሎ ይታሰባል። በአጠቃላይ ቶተንሃም ሆትስፐርስ
በዚህ የክረምት ተጫዋቾች የዝውውር መስኮት በጣም በትልቁ በንቃት እየተሳተፉ ከሚገኙ ክለቦች መካከል ምናልባት በግንባር ቀደምትነት የምናነሳው ክለብ ይሆናል ተብሎ ነው የሚጠበቀው። ወደ ሌላኛው ርዕሰ ጉዳያችን ደግሞ እናምራ። ውድ ቤተሰቦቻችን አርሰናል ቤት አንዳንድ ጉዳዮችን እንመልከታችሁ። እንግዲህ አርሰናል ቤት የተለያዩ ርዕሰ ጉዳዮች አሁን ላይ እየተነሱ እንደሆነም ይታወቃል። በተለይ አርሰናሎች በዚህ የክረምት ተጫዋቾች የዝውውር መስኮት የትኞቹን ተጫዋች ያመጣል የሚለው ጉዳይ በርካቶችን እያሳሰበ ነው። እንደውም እንደ አንዳንድ በጣም ለአርሰናል በጣም ቅርብ ናቸው ተብሎ የሚነሱ እንደ ሃንድ ኦፍ አርሰናል የሚባለው የመረጃ ምንጭ ለአርሰናል በጣም ቅርብ የሆነ የመረጃ ምንጭ እንደሆነ ይነገራል። አርሰናል ቤት በጣም መዘግየቶች እንዳሉ ያምናሉ የሚሉ ሰዎች ያሉ፣ በአርሰናል ቤት የዝውውር መዘግየቶች እየተመለከትን እንገኛለን የሚሉ አይነት ሀሳቦች በጣም በትልቁ እየሰማን እንገኛለን። ምክንያቱም አርሰናል አምና የፕሪሚየር ሊጉ አሸናፊ እንደሆነ ቢያረጋግጥም የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ የነበረ ቢሆንም ነገር ግን ሌሎች ተፎካካሪ ክለቦች ራሳቸውን በጣም በትልቁ እያጠናከሩ ነው የሚገኙት። ለምሳሌ ማንቸስተር ሲቲ በዝውውር ገበያው ላይ አማካይ ስፍራ ተጫዋች አምጥቷል። ሌሎች ተጫዋቾችንም ለማምጣት ሙከራን እያደረገ ነው። ከዛ ውጭ የሰሜን ለንደኑ ክለብ ቶተንሃም እርግጥ ነው ቀጥታ የዋንጫ ተፎካካሪ ይሆናል ተብሎ እንኳን ባይጠበቅ ነገር ግን ያው የከተማ ተቀናቃኝነቱም እንዳለ ሆኖ በጣም በርከት ያሉ ዝውውሮችን ያደረገ ሌላኛው ቡድን እንደሆነ ይታወቃል። ሌሎቹም በትልቅ መንገድ ላይ ነው የሚገኙት። አርሰናል እርግጥ ነው በዚህ የዝውውር መስኮት በጣም በርከት ያሉ ዝውውሮችን ያደርጋል ተብሎ አይጠበቅም። ኳሊቲ ያላቸው በቋሚ 11 ውስጥ ገብተው ጥሩ ነገሮችን መስጠት የሚችሉ 3 እና 4 ዝውውሮችን ሊያደርጉ የሚችሉበት እድሉ እንዳለ ቢታመንም እነዛም ዝውውሮች ቢሆኑ ግን ከወዲሁ እንቅስቃሴ መጀመር አለባቸው የሚሉ አይነት ሀሳቦችን ነው በትልቁ እያነሱ የሚገኙት። የዝውውር ቀናቶቹ በጣም እየተገፉ በመጡ ቁጥር ተጫዋቾችን ለረጅም ጊዜ ተደራድሮ የማስፈረም እድል በጣም ጠባብ ይሆናል ብለው የሚያስቡ ሌሎች ተፎካካሪ ክለቦችም ይቀላቀላሉ ብለው የሚያስቡ ሰዎች እንዳሉ ነው የተነገረው። በአርሰናል ቤት ትልቁ ውዝግብ ያስነሳው ጉዳይ ሰሞኑን የጀረሚ ሞንጋ ጉዳይ ነው። ይህ ተጫዋች ወደ አርሰናል እንደሚቀላቀል እኛም በተለያዩ የመረጃ ፕሮግራሞቻችን ላይ በተለይ በዜና ፕሮግራሞቻችን ላይ በስፋት ስናነሳው ነበር። ወደ አርሰናል የማምራቱ እድል ሙሉ ለሙሉ የተረጋገጠ፣ ሁሉ ነገሩ የተጠናቀቀ፣ ዝውውሩም ሊፈጸም በጣም ከጫፍ የደረሰ ከዛ ውጪ የአርሰናል ታዳጊ ተጫዋች የሆነው ማክስ ዶመን ከዚህ ተጫዋች ጋር ጭምር የተወሰኑ እንዲላመድም አካባቢውን እያሳየው እንደሚገኝ የተለያዩ ነገሮችን እያደረገ እንደሚገኝ ጭምር ሲነገር ነበር። ጀረሚ ሞንጋ በሌስተር ሲቲ የምናውቀው ተጫዋችና ይሄ ዝውውር ወደ አርሰናል የመፈጸሙ እድሉ በጣም ሰፊ እንደነበር የሚያሳዩ መረጃዎች ሲነገሩ ነበር። ነገር ግን ሰሞኑን ወዲያው አንድ መረጃን ሰማን። ማንቸስተር ሲቲ ይህንን ተጫዋች ማስፈረሙን ይፋ ያደረገ ዝውውርን ሰማን። ይህንን ተጫዋች ለማስፈረም በጣም ጥቂት ጊዜያቶች ብቻ ነው የፈጀባቸው። በተለይ ለአርሰናል በጣም ቅርብ የነበረው ተጫዋች እንዴት ዝውውሩ ትዊስት አድርጎ ወደ ማንቸስተር ሲቲ ተዘዋወረ የሚለው ጉዳይ በአርሰናል ሰዎች ዘንድ በጣም ትልቅ መነጋገሪያ ሆኖ ነበር። የወጣው መረጃ እንደሚያሳየው ከሆነ ግን ይህኛው ዝውውር ወደ ማንቸስተር ሲቲ እንዲፈጸም አንደኛ ትልቁ ነገርን የሰራው አሰልጣኝ ኤንዞ ማሬስካ እንደሆነ ይነገራል። ምክንያቱም ይህን ተጫዋች ከዚህ በፊት በሌስተር ሲቲ አሰልጣኝነት በነበረበት ጊዜ ወደ ቼልሲ ከመምጣቱ በፊት ሌስተር ሲቲን ሲያሰለጥን እንደነበር እናስታውሳለን ኤንዞ ማሬስካና ያኔ ከዚህ ተጫዋች ጋር ተግባቦቶች እንዳሉት ይነገራል። ማንቸስተር ሲቲ ይህንን የወደፊት በጣም ኮከብ ይሆናል ተብሎ የሚታሰበውን ተጫዋች ጀረሚ ሞንጋን ለማስፈረም በትልቁ ከተጠቀመባቸው ስትራቴጂካዊ መንገዶች መካከል አንደኛው ኤንዞ ማሬስካን በዚህ ዝውውር ላይ በትልቁ ተሳትፎ እንዲያደርግ ማድረግ እንደሆነ ተነግሯል። ያ ነገርም ፍሬ አፍርቶላቸዋል። እርግጥ ነው አርሰናል በገንዘብ ጉዳዮች ላይ ስምምነት ላይ አልደረሱም ነበር። ለዚህ ተጫዋች 6 ሚሊዮን ፓውንድ አካባቢ ወይም 6.5 ሚሊዮን ፓውንድ አካባቢ ነው ለተጫዋቹ መክፈል የሚፈልጉት ለሌስተር ሲቲ። በአንጻሩ ሌስተር ሲቲ ደግሞ ከዚህ ተጫዋች የሚፈልገው እስከ 10 ሚሊዮን ፓውንድ የሚደርሱ ክፍያዎችን ነበር። እንግዲህ ማንቸስተር ሲቲዎች ይህንን ተጫዋች ዝውውር በ10 ሚሊዮን ፓውንድ እንዳጠናቀቁት ይታወሳልና ልዩነቱ የ3 ሚሊዮን ፓውንድ ወይም የ4 ሚሊዮን ፓውንድ አካባቢ ነበር አርሰናል ይህንን ተጫዋች እንዳያመጣ ያደረገውና ይሄ ደግሞ ለአንድሪያ ቤርታ ለመጀመሪያ ጊዜ የተተቸበት የዝውውር ሂደት እንደሆነ ይነገራል። አምና እንደምናስታውሰው አንድሪያ ቤርታ ከአትሌቲኮ ማድሪድ የአርሰናልን ስፖርቲንግ ዳይሬክተርነትን ሲረከቡ በጣም በትልቅ ሙገሳዎችን ነው ያለፈውን የዝውውር መስኮት ያጠናቀቁት። በጣም ወሳኝ የሚባሉ ዝውውሮችን ያደርጓል። አርሰናልን ወደ እንግሊዝ ፕሪሚየር ሊግ ሻምፒዮንነት የመሩ በጣም ወሳኝ የሚባሉ ዝውውሮችን እንዳደረገ እናስታውሳለን አንድሪያ ቤርታና ያ በጣም ትልቅ ሙገሳዎችን ሰጥተውት ነበር። 8 ያክል ዝውውሮችን እነ ኤብሪቼ ኢዜ፣ ቪክተር ዮኬሬሽን ጨምሮ ኖኒ ማንድዋይኬን እንዲሁም ማርቲን ዙቤሜንዲን ጨምሮ ክሪስቲያን ኖርጋርድን አምጥተዋል። በጣም በርከት ያሉ ዝውውሮችን አድርገዋል። ኬፓ አሪዛባላጋም በዛ ዝውውር መስኮት ነው የመጡት። ፒዮሮ ሂንካፒየም መምጣቱን እናስታውሳለን። በጣም ወሳኝ የሚባሉ ዝውውሮችን ማድረጋቸውን
እናስታውሳለን አንድሪያ ቤርታ በመጡበት የክረምት የተጫዋቾች የዝውውር መስኮትና ይሄም የክረምት የተጫዋቾች የዝውውር መስኮት እንደዛ እንኳን በርከት ያሉ ዝውውሮች የሚደረጉበት ባይሆን እንኳን ለአንድሪያ ቤርታ የሚሰጠው ኤክስፔክቴሽን በጣም ትልቅ እንደሆነ ይታወቃል። በዚህኛው ዝውውር ግን ለመጀመሪያ ጊዜ አንድሪያ ቤርታ ስህተት የሰራበት ዝውውር ብለው የአርሰናል ሰዎች ሀሳቦቻቸውን እየሰጡ እንደሚገኝ ነው እየተገለጸ የሚገኘው። ይህንን ተጫዋች ማምጣት በጣም ዘርፈ ብዙ ጥቅሞች ይኖሩት ነበር ተብሏል። ለሌሎች ክለቦች በውሰት ሰጥቶም ከዚህ ተጫዋች በጣም ትልቅ ጥቅሞችን ማግኘት የሚቻልበት እድል እንደነበር የሚጠቁሙ መረጃዎች ናቸው የወጡት። ነገር ግን አርሰናል ይህኛውን ዝውውር እንደተነጠቀ በርካቶች ያነሳሉ። ማንቸስተር ሲቲ በፍጥነት ነው ይህንን ዝውውር እንዳደረገም ይፋ የተደረገው። የአርሰናል ሰዎችም ያላመኑበት ዝውውር እንደሆነ ነው የተነገረው። ከዛ ውጭ ግን አርሰናል ሌሎች ዋና የሚባሉ ኢላማዎቻቸውን አሁንም እየተመለከቱ ይገኛሉ። አንደኛው ሞርጋን ሮጀርስ ነው። የዚህ ተጫዋች የዝውውር ጉዳይ አሁንም በአወዛጋቢነቱ እንደቀጠለ ነው። አርሰናል በዛ ቦታ ላይ ሌሎች አማራጮች እንዳሏቸው ይታወቃል። የብራድሌ ባርኮላ ጉዳይ እንዳለ ነው። ክሪስቶስ ዞሊስም በዚህ የዝውውር እቅድ ውስጥ እንዳሉ ነው። ነገር ግን የመጀመሪያ ምርጫቸው አሁንም ቢሆን ሞርጋን ሮጀርስን ማስፈረም ነው። ሞርጋን ሮጀርስን እንዲያስፈርሙ ደግሞ አስተን ቪላዎች እንቅፋት የሆኑ ይመስላሉ። አስተን ቪላዎች ከዚህ ተጫዋች ሪከርድ የሆነ ክፍያን ይፈልጋሉ። 130 ሚሊዮን ፓውንድ ነው የሚፈልጉት። እንግዲህ ገንዘቡን የፈለጉበት ትልቁ ምክንያትም እንግዲህ ከዚህ በፊት ሲያስፈርሙት አስተን ቪላ ይህንን ተጫዋች ያስፈረመው ሚድልስቦሮ እንደነበር ይታወሳልና ሚድልስቦሮ ለዚህ ተጫዋች ሲሸጥላቸው 20 በመቶ ከቀጣዩ ሽያጩ ላይ የማግኘት አንቀጽን አካተው ነው የሸጡላቸው። ስለዚህ አሁን አስተን ቪላዎች ይህንን ተጫዋች ለሌላ ክለብ አሳልፈው ሲሰጡ 20 በመቶ ክፍያው ቀጥታ የሚሰጠው ለሚድልስቦሮ እንደሆነ ይታወቃልና ያንን ክፍያ ለማካካስ ወይም ያንን ለሚድልስቦሮ የሚከፈለውን ክፍያ እንግዲህ ገዢው ክለብ ላይ ለማካካስ ነው አስተን ቪላዎች ከፍ ያለ ገንዘብን ከዚህ ተጫዋች እየጠየቁ እንደሚገኝ እየተገለጸ የሚገኘው። ነገር ግን አንዳንድ የአርሰናልም የቅርብ ምንጮች እንደሚናገሩት ከዛ ውጭ ለተጫዋቹ በጣም ቅርብ ናቸው ተብለው የሚነሱ የመረጃ ምንጮች እንደሚናገሩት ከሆነ ግን አስተን ቪላ በመጨረሻ ላይ የሚሸነፍበት እድል በጣም ሰፊ ነው፣ ወይም ደግሞ ተጫዋቹን ቀንሶ ሊሸጥ የሚችልበት እድሉ በጣም ሰፊ ነው የሚሉ አይነት ሀሳቦች ይነሳሉ። በተለይ ለተጫዋቹ በጣም ቅርብ ተብለው የሚታሰቡ የመረጃ ምንጮች እንደሚናገሩት ወይም የቅርብ የጓደኞቹ እንደሚናገሩት ከሆነ ተጫዋቹን አስተን ቪላ ገንዘቡን አሁን እየጠየቀ ከሚገኘው ገንዘብ ዝቅ አድርጎ የመልቀቅ እድል ይኖረዋል የሚል አይነት ግምት አላቸው። ተጫዋቹም ወደ አርሰናል የማምራት ፍላጎቶችን እያሳየ ነው የሚገኘው። በትልቁ የሰሜን ለንደኑን ክለብ አርሰናልን መቀላቀል ትልቅ ፍላጎቱ እንደሆነ በይፋ ተገልጿል እና በአርሰናል ፕሮጀክትም እንደተማረከ ተነግሯል። ዴክላን ራይስም በእንግሊዝ ብሔራዊ ቡድን ይህንን ተጫዋች ወደ አርሰናል እንዲመጣ በትልቁ ማግባባቶችን እየሰራ እንዳለ እየተመለከተን ነው። ቸልሲም ግን በዚህ ዝውውር ላይ እንዳለ መርሳት የለብንም። እርግጥ ነው ማንቸስተር ዩናይትድም ዝውውሩ ላይ አለበት የሚሉ ትልልቅ የመረጃ ምንጮችን እየሰማን ነው። እነ ቤን ጃኮብስ ግን ለአርሰናል ቅድሚያ ቢሰጡም አሁን የጠቀስኳቸው ቸልሲ፣ ማንቸስተር ዩናይትድም እንዲሁም ማንቸስተር ሲቲም የተወሰኑ ፍላጎቶች ያሏቸው እዚህ ዝውውር ላይ ይገፋሉ አይገፉም ቀጣይ የምንመለከተው ቢሆንም አርሰናል ግን ቀዳሚ ደረጃ ላይ እንደተቀመጠ የአስተን ቪላ ዋጋ መቀነስን ብቻ አርሰናሎች በጉጉት እየጠበቁ እንዳሉ የሚያሳዩ መረጃዎችን የተመለከት ነው። ከሱ ውጭ ግን ምናልባት የሞርጋን ሮጀርስ ጉዳይ ምናልባት የማይሳካ ከሆነ አስተን ቪላም የተጫዋቹን ዋጋ የመቀነስ ፍላጎቶች የማይኖሩት ከሆነ አርሰናል ሙሉ ለሙሉ እዚህ ዝውውር ላይ ገንዘቦችን ሙሉ ለሙሉ ኢንቨስት ማድረግ ይህንን ያክል ገንዘቦችን ማውጣት ፍላጎታቸው ይሆናል ተብሎ አይጠበቅም። ምክንያቱም ሌሎች ቦታዎችንም ለማጠናከር እንቅስቃሴዎችን ያደርጋል ተብሎ ስለሚጠበቅ፣ ስለዚህ የዚህ ጉዳይ ምናልባት የማይሳካ ከሆነ ወደ የፓሪስ ሰን ዠርሜኑ ተጫዋች ብራድሌ ባርኮላ ሊያመሩ የሚችሉበት እድሉ ሰፊ ነው። ብራድሌ ባርኮላም ቢሆን እስከ 116 ሚሊዮን ፓውንድ ነው በፓሪስ ሰን ዠርሜን የተለጠፈበት። በተለይ ደግሞ ኤሊዮት አንደርሰን ወደ ማንቸስተር ሲዘዋወረበት የዝውውር ዋጋ በዚህ የክረምት የተጫዋቾች የዝውውር መስኮት የተጫዋቾች የዝውውር ልኬት እየሆነ መጥቷል። እሱ በዚህ ነው የተዘዋወረው፣ ስለዚህ የኛም ተጫዋቾች በእንደዚህ መልኩ መዘዋወር አለባቸው የሚሉ አይነት ክለቦችን በትልቁ እየሰማን እንገኛለን። ከነዛ መካከል ፓሪስ ሰን ዠርሜን አንደኛው ነው። ብራድሌ ባርኮላን ለመልቀቅ ይህንን ያክል ገንዘቦችን ኤሊዮት አንደርሰን የተዘዋወረበትን ያክል ክፍያ እንፈልጋለን የሚሉ አይነት ሀሳቦችን እያነሱ እንደሚገኙ ነው የመረጃ ምንጩ የጠቆመው። ሁለተኛ ምርጫቸውም ለአርሰናል ይሆናል ተብሎ ይታሰባል። ነገር ግን ያን ዲዮማንዴን እንደማያስፈርሙ ያረጋገጡት ወይም ወደ ፓሪስ ሰን ዠርሜን ሊዘዋወር እንደሚችል የተነገራቸው ሊቨርፑሎች ግን ብራድሌ ባርኮላን የመጀመሪያ ምርጫቸው እንደሚያደርጉት ይታወቃል። ብራድሌ ባርኮላ ለአርሰናል ሁለተኛ ምርጫ ቢሆንም ለሊቨርፑል ግን የመጀመሪያ ምርጫ እንደሆነ የሚጠቆሙ መረጃዎችን ሰምተናልና ስለዚህ በቀጣይ አርሰናልና ሊቨርፑል በዚህ ተጫዋች ዝውውር ጉዳይ ላይም ሊፎካከሩ ይችላሉ። ምናልባት ግን ለአርሰናል የሞርጋን ሮጀርስ ዝውውር ካልተሳካ ነው ያ ነገር ሊሆን የሚችለው። ሌላኛው ክሪስቶስ ዞሊስ ነው። በቤልጅየም ሊግ በክለብ ብሩጅ በጣም ጥሩ ጊዜያቶችን አሳልፏል። ግሪካዊ ተጫዋች ነው። ይህንን እንኳን እንደ ቀዳሚ ዝውውርነት የማጠናቀቅ እድላቸው በጣም ሰፊ ነው። ምናልባት በጣም ጠባብ ነው የሚሉ ነገሮች አሉ። ምክንያቱም ወሳኝ ዝውውር ይሆናል ተብሎ
አይጠበቅም። ሌሎች አማራጮቻቸውን የሚያጡ ከሆነና ሌሎች አጋዥ ተጫዋቾች ለምሳሌ ያክል ጋብሪኤል ማርቲኔሊ በክለቡ የማይለቅ ከሆነ ክሪስቶስ ዞሊስን በማምጣት ቡድኑን ማጠናከር የሚቻልበት እንደ ማጠናከሪያ ዝውውር ተደርጎ የሚቆጠር እንጂ እንደ ዋና ኢላማ የሚቆጠር አይነት ዝውውር ላይሆን ይችላል የሚሉ ግምቶች በትልቁ አሉ። አንደኛ የአርሰናል ሰዎችም ወይም ደጋፊዎችም ይህንን ዝውውር እንደ ቁጥር አንድ ኢላማ እንዲመለከቱት አይፈልጉም። ሞርጋን ሮጀርስ በፕሪሚየር ሊጉ በጣም ልምድ ያለው በቅርብ የሚያውቁት ፕሪሚየር ሊጉን በደንብ የለመደ ፕሪሚየር ሊጉ ላይ በጣም ጥሩ ተጫዋች እንደሆነ የሚታወቅ አይነት ፕሮፋይል ያለው ተጫዋች ነው። ከዛ ውጭ ሌላኛው ብራድሌይ ባርኮላም ቢሆን ደግሞ በፓሪስ ሰን ዠርሜን በደንብ የምናውቀው አይነት ተጫዋች ነውና ይህንን ተጫዋች እነዚህን ሁለት ተጫዋቾች ቢያስፈርሙ ለአርሰናል ደጋፊዎችም የተሻለም ነገሮችን እንደሚሰጧቸው ያምናሉ። ክሪስቶስ ዞሊስ በቤልጅየም ሊግ ነው የሚጫወተው። በርከት ያሉ ሰዎች ይህንን ተጫዋች የመመልከት እድሎችን አላገኙም። እርግጥ ነው ቁጥሮቹ በጣም የሚያስደነግጡና በጣም አስገራሚ ናቸው። ምናልባት በአውሮፓ አሁን ላይ በዘንድሮ የውድድር ዓመት ሲጠናቀቅ ሶስተኛው ከፍተኛ የጎል አስተዋጽኦችን ያደረገ ተጫዋች ነው። ከሃሪኬን እና ከማይክል ኦሊሴ ቀጥሎ ሶስተኛ ደረጃ ላይ የሚቀመጥ ተጫዋች እንደሆነ ይፋ ተደርጓል። ጎልና አሲስቶችን በማድረግ ቁጥሮቹ በጣም ትልልቅ ናቸው። ነገር ግን የቤልጅየም ሊግ ላይ መሆኑን ምናልባት ጥያቄዎችን ሊያስነሱ ይችላሉ። በአጠቃላይ ግን አርሰናል በዝውውር ገበያው ላይ ዘግይቷል የሚሉ በጣም በርከት ያሉ ሀሳቦች እየተነሱ ነው። በተለይ ለአርሰናል በጣም ቅርብ የሆኑ የመረጃ ምንጮች በጣም ስጋት እየገባቸው እንደሚገኝ ጭምር በተወሰነ ደረጃም ትችቶችን መሰንዘር መጀመርም እንደሚፈልጉ ጭምር ሲናገሩ ሰምተናል። በቀጣይ ግን ዝውውሮችን በትልቁ ለማድረግ አርሰናሎች የሚንቀሳቀሱበት ጊዜ ይሆናል ተብሎ ይጠበቃል። እርግጥ ነው የዓለም ዋንጫው ዝውውሮችን በቶሎ ላለማድረግ እንቅፋቶች እየሆነ እንደሚገኝ የሚታወቅ ጉዳይ ነው። ነገር ግን አሁንም ቢሆን ዝውውሮችን ለማድረግ ትልቅ እንቅስቃሴዎችን ያደርጋል ተብሎ ይጠበቃል አርሰናል። የማንቸስተር ዩናይትድንም ጥቂት የዝውውር ጉዳዮች ደግሞ እንንገራችሁም ውድ ቤተሰቦቻችን። እንግዲህ አርሰናል አሁን ላይ ማንቸስተር ዩናይትድ ዝውውሮችን ለማድረግ እሱም እየተንቀሳቀሱ ከሚገኙ ክለቦች መካከል አንደኛው እየሆነ እንደመጣ የሚያሳዩ ነገሮች ያሉ። አሁን ላይ ለሴሜርቪል ዝውውር ለማድረግም በጣም ትልልቅ እንቅስቃሴዎችን ሊጀምሩ የሚችሉበት ሳምንት እንደሆነ ይፋ ተደርጓል። እንደውም እንደ አንዳንድ ትልልቅ የሚባሉ ዴይሊ ሜል ለምሳሌ ትናንትና በፊት ገጹ ላይ ይፋ እንዳደረገው መረጃ ከሆነ ማንቸስተር ዩናይትዶች ለሴሜርቪል በዚህ ሳምንት ይፋዊ ጥያቄዎችን ሊያቀርቡ የሚችሉበት ሳምንት ነው ብለው ሀሳቡን እየሰጠም እንደሚገኝ ተመልክተናል። ይሄ ትልቅ የሚባል የመረጃ ምንጭ እንደሆነ ይታወቃልና ስለ ሴሜርቪል አዳዲስ ጉዳዮችን እያወጣ ይገኛል። ዩናይትዶች ባለፉት ሳምንታት ከተጫዋቹ ጋር በጣም ጥሩ የሚባሉ ንግግሮችን እንዳደረገ በዚህ ይህኛው በሚመጣው ሳምንት ደግሞ ምናልባት ይፋዊ ጥያቄዎችን ለዌስትሃም ዩናይትድ ለመጀመሪያ ጊዜ የሚልክበት ሳምንት ሊሆን እንደሚችል ይፋ አድርጓል። ነገር ግን እነ ፋብሪዚዮ ሮማኖ እነ ቤን ጃኮብስ ግን ከሴሜርቪል ጉዳይ ጋር በተያያዘ ያነሱት መረጃ ምንድን ነው የሚያመለክተው? የማርከስ ራሽፎርድ የዝውውር ጉዳይ ይወስነዋል። የሴሜርቪልን ዝውውር ለማድረግ ማንቸስተር ዩናይትዶች ምናልባት ማርከስ ራሽፎርድን ሰሞኑን ሲያናገሩት እንደነበረ እና በክለቡ ሊቀጥል የሚችልበት እድሉ እንዳለ እየተነገረ እንደነበረ እናስታውሳለን። እና ያ ነገር ሆኖ ማርከስ ራሽፎርድ በክለቡ የሚቆይ ከሆነ ወይም ደግሞ በማንቸስተር ዩናይትድ የሚቀጥል ከሆነ ግን አሁን ላይ በትልቁ የሴሜርቪልን ዝውውር የማድረግ እድላቸው ጠባብ ይሆናል። ነገር ግን ለሁለቱም ትልቁ መፍትሄ የሚሆነው ግን ለማርከስ ራሽፎርድም ለማንቸስተር ዩናይትድም ትልቁ መፍትሄ የሚሆነው ግን ተጫዋቹ ጥሩ ገንዘቦች የሚቀርብለት ክለብን ካገኘም መሸጡ ለማንቸስተር ዩናይትድም ለራሽፎርድም በጣም ወሳኙ ውሳኔ ይሆናል ተብሎ ይጠበቃል። የተለያዩ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴዎችን የሚያደርጉበት ትልቁ ምክንያት እዚህ ተጫዋች ላይ የተለጠፈበት የዝውውር ገንዘብ ወይም የዝውውር ዋጋ ሳይሆን የተጫዋቹ ደሞዝ እንደሆነ ይነገራል። በጣም ትልቅ የሚባል ደሞዝ ከሚያገኙ የማንቸስተር ዩናይትድ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። በተለይ ደግሞ ማንቸስተር ዩናይትድ ወደ አውሮፓ ቻምፒየንስ ሊግ መመለሱን ተከትሎ 25 በመቶ ደሞዝ እንደሚጨምርላቸው የሚያሳዩ ነገሮች አሉ። ይሄ በማንቸስተር ዩናይትድ አብዛኞቹ ተጫዋቾች ኮንትራት ላይ ያለ ጉዳይ እንደሆነ ይታወቃል። ልክ ማንቸስተር ዩናይትድ የአውሮፓ ቻምፒየንስ ሊግን አምናም መሳተፍ ሳይችል ሲቀር 25 በመቶ ደሞዛቸው እንደተቆረጠ እንደሰማ ነው ሁሉ ወደ አውሮፓ ቻምፒየንስ ሊግ ሲመለሱ ደግሞ ያ የተቆረጠባቸው 25 በመቶ ደሞዛቸው እንደሚጨምርላቸው የሚያሳዩ መረጃዎች እንዳሉ እናውቃለንና የራሽፎርድ የደሞዝ ሁኔታ በዚህ ምክንያት በጣም ከፍተኛ እንደሆነ ይነገራል። ምናልባት ወደ ሌሎች ክለቦች እንዲያመራ የሚፈለግ ከሆነ ተጫዋቹ የግድ በሳምንት የሚከፈለውን ሳምንታዊ ደሞዙን መቀነስ ይኖርበታል ተብሎ ይጠበቃል። ለባርሴሎና ፍቃደኛ ነበር ይህንን ለማድረግ። ባርሴሎናዎች ምናልባት ይህንን ተጫዋች ለማስፈረም ቢፈልጉ ኖሮ ሳምንታዊ ደሞዙን ወይም ወርሃዊ ደሞዙን ለመቀነስ ማርከስ ራሽፎርድ ፍላጎት እንደነበረውና ችግር እንደሌለበት ሲነገር ነበር። ነገር ግን አሁን ላይ ከባርሴሎና ጋር የመፈራረም እድሉ በጣም ጠባብ ሆኗል። ባርሴሎና ሌሎች ተጫዋቾችን ማምጣቱ አንቶኒ ጎርደንን አምጥተዋል። ሌሎች ዝውውሮች ላይ ትኩረት ማድረጋቸው ይታወሳል እና ተጫዋቹንም ወደ ዋናው ክለቡ ማንቸስተር ዩናይትድ መመለሳቸው የምናስታውሰው ጉዳይ ነው። በዚህ ምክንያት
ይህ ተጫዋች ወደ ሌሎች ክለቦች ለማምራት ግን ደሞዙን ይቀንሳል ወይ? በቀጣይ የምንጠብቀው ጥያቄ ነው። ባየር ሚኒክ እንኳን የተወሰኑ ፍላጎቶች አሳይቶበት እንደነበር ይታወሳል። ከዛ ውጪ ፓሪስ ሳን ዠርሜንም እዚህ ተጫዋች ላይ ፍላጎቶች ሊያሳይ የሚችልበት እድሉ እንዳለው የሚጠቁሙ መረጃዎችን በትልቁ ሰምተናል። ስለዚህ የማርከስ ራሽፎርድ የዝውውር ጉዳይ በቀጣይ የሴሜርቪልንም ዝውውር ይወስነዋል። ሴሜርቪል ዩናይትድን ሊቀላቀል የሚችልበት እድል ይሄው ራሽፎርድ ከክለቡ የሚለቅ ከሆነ ብቻ እንደሆነ ይፋ ተደርጓል። ሌላኛው የኦሪዮል ሹዋሜኒ ጉዳይ ነው። በርካታ የማንቸስተር ዩናይትድ የቀድሞ ተጫዋቾች ይህ ተጫዋች ማንቸስተር ዩናይትድን መቀላቀል አለበት ብለው በጣም በትልቁ ማንቸስተር ዩናይትዶችን እየጎተጎቱ ነው። ለምሳሌ ያክል ፖል ስኮልስ ዩናይትድ ከመጋረጃ ጀርባ ምን አይነት ዝውውሮችን እያደረገ እንደሆነ እየገባኝ አይደለም። እንዴት እስካሁን ድረስ ወሳኝ የሚባል የአማካይ ስፍራ ተጫዋች ማስፈረም ያቅታቸዋል? በፍጹም ኦሪዮል ሹዋሜኒ ሊያመልጣቸው አይገባም የሚል አይነት ሀሳብን ፖል ስኮልስ ሲሰጥ ተመልክተነዋል። ሌላኛው ኒኪ በት ነው። የቀድሞ የማንቸስተር ዩናይትድ ተጫዋች እንደሚናገረው ከሆነ የተከፈለው ዋጋ ሁሉ ተከፍሎ ማንቸስተር ዩናይትድ ይህንን የአማካይ ስፍራ ተጫዋች የግሉ ማድረግ አለበት ሲልም ነው የተናገረው። ኒኪ በት በጣም ጥሩ የሚባል ተጫዋች ነው። ቦክስ ቱ ቦክስ በደንብ የሚጫወት አይነት ተጫዋች ነው። መከላከሉን በደንብ የሚያግዝ አይነት ተጫዋች ነው። አስቡት የኦሪዮል ሹዋሜኒም የኮቢ ማይኖ እና የብሩኖ ሚጌል ፈርናንዴዝን የአማካይ ስፍራ ጥምረትን ልታስቡት አትችሉ። በጣም ድንቅ የሚባል ዝውውር ይሆናል። ማንቸስተር ዩናይትድ በዚህም በዛም ብሎ የዚህ ተጫዋችን ዝውውር ማድረግ ይኖርበታል የሚል አይነት ሀሳብን ሲሰጥ ተመልክተነዋል። ሌላኛው የቀድሞ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ሪዮ ፈርዲናንድ እንደሚናገረው ከሆነ በተለይ ሪዮ ፖድካስት የሚል ፕሮግራም እንዳለው ይታወቃል እና በዛ ፕሮግራሙ ላይ ሲናገር በእርግጠኝነት አንድ ሚስጥር ልንገራችሁ፣ ማንቸስተር ዩናይትድ እስካሁን በዝውውር ጉዳዮች ላይ ገንዘቡን ቆጠብ እያደረገ የሚገኘው ለአንድ ተጫዋች ዝውውር ነው ሲል ይናገራል። ይኸውም ኦሪዮል ሹዋሜኒን ለማስፈረም ነው ገንዘቡን እያጠራቀመ የሚገኘው። ስለዚህ ሙሉ ለሙሉ ኢንቨስት የሚያደርገው በኦሪዮል ሹዋሜኒ ላይ እንደሆነ በእርግጠኝነት ልነግራችሁ ፈልጋለሁ የሚል አይነት ሀሳብን ጭምር ሲሰጥ ተመልክተነዋል እና ዩናይትዶችም ይህንን ተጫዋች በትልቁ የሚፈልጉት አይነት ዝውውር ይሆናል ተብሎ ይታሰባል። ሰሞኑን የወጡ አንዳንድ የመረጃ ምንጮች በተለይ ታማኙ ፋብሪሲዮ ሮማኖ እንደተናገረው ከሆነ ተጫዋቹ ቀጣይ በዦዜ ሞሪኒዮ የሚኖረውን እቅድ በደንብ ማጤን ይፈልጋል ወይም መመልከት ይፈልጋል። በቡድን ውስጥ የቋሚ ተሰላፊነት እድልን የሚያገኝ ከሆነ በዛው ክለብ መቀጠልን ምርጫው ሊያደርግ ይችላል። ነገር ግን የጨዋታ ደቂቃዎችን የሚያገኝበት እድሉ በጣም ጠባብ ሊሆን የሚችል ከሆነ ግን እንግዲህ ከክለቡ መውጣትና ኦልድ ትራፎርድ ለመምጣትም እንቅስቃሴዎችን ሊያደርግ እንደሚችል የሚያሳዩ ነገሮችን ሰምተናል። ነገር ግን ትናንትና አንድ በጣም ትልቅ የሚባል መረጃን ሰምተናል። ይኸውም ሪያል ማድሪድ ኤንዞ ፈርናንዴዝን የማስፈረም እድሉን ጠባብ ሊሆን የሚችልበት እድል እንዳለ የሚጠቁሙ መረጃዎችን ነው እየሰማን የምንገኘው። ምክንያቱም ተጫዋቹ በሪያል ማድሪድ ቤት አሁን ላይ የሪያል ማድሪድ ሰዎች እንደሚያምኑት በተለይ ለሪያል ማድሪድ በጣም ቅርብ ናቸው ተብለው የሚታሰቡ የመረጃ ምንጮችና የቅርብ ሰዎች እንደሚናገሩት ኤንዞ ፈርናንዴዝን የማስፈረም እድላችን በጣም ጠባብ ነው የሚል አይነት ሀሳብ አላቸው በሪያል ማድሪድ ክፍል ውስጥ ያሉ ሰዎች። ስለዚህ ይህንን ተጫዋች የማያመጣ ከሆነ ትናንትና ደግሞ ይፋዊ መግለጫ ወጥቷል። ሪያል ማድሪድ ይህንን ተጫዋች ሪያል ማድሪድ ሊያስፈርመው ነው የሚሉ ነገሮች ወይም የሚወጡ መግለጫዎች በጣም ሀሰተኞች ናቸው ሲልም ነው ሪያል ማድሪድ መግለጫውን ያወጣውና ቼልሲም ትልቅ ውሳኔን ወስኗል። ይህንን ተጫዋች በክለቡ ማቆየት የቻቪ አሎንዞ ህልም እንደሆነ ይፋ ተደርጓል። ቻቪ አሎንዞ ቢሳካለት ይህንን ተጫዋች በክለቡ ማቆየት ነው የመጀመሪያ ምርጫው። ነገር ግን የማይሳካለት ከሆነ ግን ቼልሲ ለዚህ ተጫዋች ከ120 ሚሊዮን ፓውንድ በታች በጭራሽ የሚቀበሉት ዝውውር እንዳልሆነ ተነግሯል። ሪያል ማድሪድ ያንን ያክል ገንዘብ አውጥቶ ይህንን ተጫዋች ለማስፈረም ጥረት ያደርጋል ወይ? በቀጣይ እንመለከተዋለን። እርግጥ ነው ሪያል ማድሪዶች 5 የሚደርሱ የተጫዋቾች ዝርዝሮች ያሉባቸው ሊስቶች አሏቸው ተብሏል። 5 ተጫዋቾችን በዝርዝራቸው ውስጥ አካተዋል። ምናልባት ከነዛ መካከል አንደኛው ኤንዞ ፈርናንዴዝ ሊሆን ይችላል። ነገር ግን እነዚህ ዝውውሮች የሚደረጉት ግን የአማካይ ስፍራ ተጫዋቾችን ከለቀቁና ክለብ ውስጥ ያሉ ተጫዋቾች የሚወጡ ከሆነ ብቻ ነው እንጂ የማስፈረም እድላቸው ጠባብ ሊሆን የሚችልበት እድሉ እንዳለም ተነግሯል። ስለዚህ ይሄ የኤንዞ ፈርናንዴዝ ዝውውር የማይሳካ ከሆነ ደግሞ ማንቸስተር ዩናይትድ ኦሪዮል ሹዋሜኒን የማግኘት እድሉም በዛው ልክ ጠባብ ሊሆን የሚችልበት እድሉ እንዳለ የሚያሳዩ ነገሮችን ተመልክተናል። የእሱ ጉዳይ የማይሳካ ከሆነ አሁንም ቢሆን ማንቸስተር ዩናይትድ በገበያው ላይ ሌሎች አማራጮች እንዳሏቸው ይታመናል። አሌክስ ስኮት ቀጣዩ ምርጫቸው ሊሆን እንደሚችል እየተነገረ ነው። ነገር ግን የአሌክስ ስኮትን ዝውውር ለማግኘት ግን ወይም ደግሞ የአሌክስ ስኮትን ዝውውር ለመፈጸም ግን 2 ከባድ ትንቅንቆች ይጠብቃቸዋል። አንደኛው ከራሱ ከአሁን ካለው ክለቡ ቦርንመዝ ነው። ቦርንመዝ ተጫዋቹን የመልቀቅ ምንም አይነት ፍላጎት በጭራሽ የላቸውም። እንደውም ተጫዋቹን ኮንትራት የማራዘም ፍላጎት እንዳላቸው ደሞዙን ሊጨምሩለት እንዳሰቡ የሚያሳዩ ነገሮችን ነው እየተመለከትን የምንገኘው እንጂ በጭራሽ ከክለቡ የመልቀቅ ፍላጎት የላቸውም ተብሏል።
ሌላኛው ምናልባት ክለቡን እንኳን የሚለቅ ከሆነ ወይም ቦርነመዝ ይህንን ተጫዋች ለመሸጥም ፍላጎቶችን እንኳን የሚያሳይ ከሆነ ከአርሰናል በጣም ትልቅ የሚባል ትንቅንቅ ይጠብቀዋል ተብሎ ይታሰባል። አርሰናል ሳንድሮ ቶናሊንም ሳያስፈርም የቀረበት ሌሎች ተጫዋቾችንም በአማካይ ስፍራ ላይ ሳያስፈርም የቀረበት ትልቁ ምክንያት የአሌክስ ስኮት ዝውውር ተመጣጣኝ የሚባል አይነት ዝውውር አድርገው ስለሚቆጡት ነው። ስለዚህ ይህንን ዝውውር ለማድረግ ሲባልም አርሰናሎች በትልቁ እየጠበቁት እንደሚገኝ ተነግሯልና ዩናይትዶች በዚህ ተጫዋች ዝውውር ጉዳይ ላይ በጣም ትልቅ ፉክክር ይጠብቃቸዋል ተብሎ ይታሰባል። ሌላኛው አዩብ ቡአዲ ነው። በጣም በትልልቅ ክለቦች የሚፈለገው ይሄ ተጫዋች በአርሰናል፣ በሊቨርፑል፣ በማንቸስተር ሲቲ፣ በሪያል ማድሪድ ዝርዝር ውስጥም እንዳለ ይነገራል። ሰሞኑን ግን ዩናይትድ ወደዚህ ዝውውር ራሱን ማስገባቱን ይፋ አድርጓል። ይህንን ዝውውር ለማድረግ ከሚሞክሩ ክለቦች መካከል አንደኛው እኔ ነኝ ሲልም ነው ማንቸስተር ዩናይትድ ወደ ዝውውሩ እንደተቀላቀለ የተነገረው። ስለዚህ ይህንንም ተጫዋች በአማካይ ስፍራው ላይ ለማስፈረም ጥረቶችን የሚያደርግበት የዝውውር መስኮት ይሆናል ተብሎ ይታሰባል። ሌላኛው ፍሌክስ ነሜቻ ነው። ስለዚህ ተጫዋች በተደጋጋሚ ጊዜ መረጃዎችን አንስተናል። ሰሞኑን ኒውካስል ዩናይትድን ፍላጎቶችን ያሳይቶ ነበር። ነገር ግን ከተጫዋቹ በጣም ቅርብ የሚባሉ የመረጃ ምንጮች እንደተሰማው ይህ ተጫዋች ከኒውካስል ይልቅ ኦልድ ትራፎርድን መቀላቀል ማንቸስተር ዩናይትድ መሄድን በትልቁ ይመርጣል ተብሏል። ምናልባት ዶርትሙንዶች ግን ትልልቅ ዋጋዎችን እዚህ ተጫዋች ላይ ሳይለጥፉበት እንደማይቀሩ የሚያሳዩ ነገሮች ያሉ። በጀርመን ብሔራዊ ቡድን ስብስብ ውስጥ በዩሊያን ናግልስመን ስብስብ ውስጥም ጥሩ ነገሮችን ካደረጉ የጀርመን ተጫዋቾች አንደኛው ነው። ምንም እንኳን ከውድድሩ በጊዜ ቢሰናበቱምና ይህንን ተጫዋች ለማግኘትም ጥረት ያደርጋሉ። የካርሎስ ባሌባ ጉዳይም አሁንም በገበያው ላይ እንዳለ ነው። ባሌባ ዩናይትድን በጣም ይፈልጋል ወይም ዩናይትድን እየጠበቀ ነው። ብራይተንም ቢሆን በዚህ የዝውውር መስኮት መሸጥ ትልቁ አማራጫቸው ነው። ምክንያቱም የተጫዋቹ አቅም ከባለፈው የውድድር ዓመት ዝቅ ብሎ ተመልክቷል እና ዋጋውም ከባለፈው ዓመት ዘንድሮ በጣም ዝቅ ብሏል። ስለዚህ ከዚህ በላይ ዝቅ እንዲል አይፈልጉም። ስለዚህ ብራይተን የመሸጫው የክረምት የተጫዋቾች የዝውውር መስኮት ይሆናል ተብሎ ይጠበቃል። ዩናይትድም ግን በተጫዋቹ አቋም ላይ የነበረው ፍላጎት እንደ አምኖ አይደለም። ዘንድሮ በተወሰነ መልኩ ቀዝቀዝ ብሏል። ያንን ነገርም ሊመለከቱበትም ሙሉ ለሙሉ ከዝውውሩ አልወጣም። ምናልባት ሙሉ ለሙሉ ከዝውውሩ ወጥቷል የሚባለው የአደም ዋርተን ዝውውር ጉዳይ እንደሆነ ይነገራል። ምክንያቱም አደም ዋርተን ከኮቢ ማይኖ ጋር ተመሳሳይ አይነት እንቅስቃሴዎችን የሚያደርግ አይነት ተጫዋች ነውና ይህንን ተጫዋች በክለቡ ማቆየት ትልቅ እድል ይኖራቸዋል ተብሎ ወይም ለማምጣት እድል ይኖራቸዋል ተብሎ አይጠበቅም። ሌሎች ዝውውሮችን ግን እንደ ሳንደርበርግ የሚባልም ተጫዋች ለመመልከት ፍላጎት እንዳላቸው ነው በማንቸስተር ዩናይትድ በኩል በትልቁ እየተመለከትን የምንገኘው። በዚሁ ጥቂት የሚባሉ የዓለም ዋንጫ መረጃዎችን እንንገራቸው። የ23ኛው የካናዳ የአሜሪካ እንዲሁ የሜክሲኮ የዓለም ዋንጫ ዝግጅት አሁን እየጦፈ ይገኛል። በተለይ የራውንድ ኦፍ ሰርቲቱ በጣም ትልልቅ ድራማዎችን ያስመለከተን በጣም ትልልቅ ፉክክሮችን የተመለከትንባቸው ጨዋታዎች ተደርገው የተጠናቀቁበት ነው። ቀጣይ ደግሞ ራውንድ ኦፍ 60 ዛሬ በሚደረጉ ጨዋታዎች ይጀምራሉ ተብሎ ይጠበቃል። በጣም ተጠባቂ ጨዋታዎችም ይኖራሉ ዛሬም። ከዛ ውጭ ግን የራውንድ ኦፍ 32 ደግሞ በጣም ጥሩ የሚባሉ ጨዋታዎችን አስመልክቶናል። ለምሳሌ ያክል ዛሬ ሌሊት የተደረገው የኬፕ ቨርድና የአርጀንቲና ብሔራዊ ቡድን ጨዋታ በርካቶችን ያስገረመ ትልቅ ፉክክር የተመለከትንበት ጨዋታ ነው። ለመጀመሪያ ጊዜም በዓለም ዋንጫው ላይ ተሳትፎን ያደረገችው ኬፕ ቨርድ በጣም ጥሩ የሚባል ጊዜያቶችን ማሳለፏን እናስታውሳለን። ከዛ ውጭ ሌሎች ብሔራዊ ቡድኖችን በጣም ትልቅ ፉክክር የተመለከትንባቸው ጨዋታዎች ነበሩ። የፖርቱጋልና የክሮኤሽያ ጨዋታ በጣም በትልልቅ ድራማዎች የታጀበ ጨዋታ እንደነበር እናስታውሳለን። ፈረንሳይ ብሔራዊ ቡድን ያደረገችው ጨዋታ እጅግ በጣም ኢንተርቴይንመንት የነበረው ጨዋታ በዚህ በራውንድ ኦፍ 62 ከተመለከትናቸው ናቸው። የአፍሪካ ብሔራዊ ቡድኖች በውድድሩ ላይ የነበሩት 10 ብሔራዊ ቡድኖች እንግዲህ ወደ 32ቱ 9 አልፈው ነበር። ከቱኒዚያ ውጭ የነበሩት ተሳታፊዎች በሙሉ ወደ ቀጣዩ ዙር ማለፋቸውን እናስታውሳለን። ነገር ግን በዚህ በ32ኛው የጥሎ ማለፍ ጨዋታ ከሁለት ብሔራዊ ቡድኖች ውጪ ሁሉም ማለትም 7ቱ ብሔራዊ ቡድኖች ከአፍሪካ ስንብት የገጠማቸው ናቸው። እነ ጋና፣ እነ ኮት ዲቮር፣ እነ ኬፕ ቨርድ ከዛ ውጭ ሌሎችም እነ አልጄሪያን ጨምሮ ከውድድሩ የተሰናበቱ ሌሎች ሀገራት እንደሆኑ የምናስታውሰው እነ ዲአርሲ እነ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከዚህ ውድድር መሰናበታቸውን እናስታውሳለን። በጣም ትልቅ ግን ፉክክሮችን ያደረጉ ብሔራዊ ቡድኖች ናቸው። ይሄ በቀላሉ ተሸንፈው የተሰናበተ ብሔራዊ ቡድን አለ ብሎ ማንሳት አይቻልም። ሁሉም የአፍሪካ ብሔራዊ ቡድኖች በጣም ትልቅ ተጋድሎን አድርገው የተሰናበቱ እንደሆኑ የምናስታውሰው ጉዳይ ነው። በጠባብ የጎል ልዩነቶች የተሸነፉበት፣ በተለይ ኬፕ ቨርድ ደግሞ በጣም ፉክክሮችን ያደረገችበት እንደነበር እናስታውሳለን። እና ሁለት ብቻ ቀርተዋል አሁን የግብጽ ብሔራዊ ቡድንና የሞሮኮ ብሔራዊ ቡድን ብቻ አሁን በዓለም ዋንጫው አፍሪካን የሚወክሉ ሁለት ሀገራት ሆነዋል። አንደኛው ጨዋታ ደግሞ ዛሬ ይደረጋል። ሞሮኮ ከአንደኛዋ ከአዘጋጅ ከሆነችው ከካናዳ ጋር የምታደርገው ጨዋታ ዛሬ በርካቶች ይጠብቁታል። ምሽት 2 ሰዓት ሲል ሌላኛው የጥሎ ማለፍ ጨዋታ የ16 የጥሎ ማለፍ ጨዋታም ዛሬ የሚጀመር ይሆናል። ትልቅ ትንቅንቅ የሚደረግበታል ተብሎ ይታሰባል። ምሽት 2 ሰዓት ላይ ነው
ይሄኛው ጨዋታ የሚደረገው። ሌላኛው ተጠባቂ ጨዋታ ሌሊት 6 ሰዓት ላይ የሚደረገው እንግዲህ የፓራጓይ ብሔራዊ ቡድንና የፈረንሳይ ብሔራዊ ቡድን ጨዋታ ነው። ፈረንሳይ በማጥቃቱ ረገድ በጣም ጠንካራ ብሔራዊ ቡድን እንደሆነ ይታወቃል። እርግጥ ነው መከላከሉም ያን ያክል የሚታማ አይደለም፣ በጣም ጠንካራ እንደሆነ ይታመናል። ነገር ግን ፓራጓይ እንግዲህ በጣም ጠንክረው በሚከላከሉ ወይም ጠንክረው የሚሰሩ የቡድን ተጫዋች እንደሆነው ይነገራል። ከዛ ውጭ በሎ ብሎክ የሚጫወቱ ናቸው። ዛሬ ለፈረንሳይ የማጥቃት ክፍል ምናልባት መከላከላቸው በጣም ጥብቅ ይሆናል ተብሎ ይታሰባል እና ምን አይነት ነገሮችን የፈረንሳይ ብሔራዊ ቡድን ያሳዩናል እንግዲህ በርካቶች በጉጉት የሚጠብቁት ነው። በጣም በትልቅ ግን በርካቶች በጉጉት የሚጠብቁት ጨዋታ ይሆናል ተብሎ ይታሰባል። ይሄ ጨዋታ ሌሊት 6 ሰዓት ሲል የሚደረግ መርሃ ግብር ነው። ቀጣይ እሁድ ሰኞ እያለ ደግሞ ትልልቅ የራውንድ ኦፍ 16 ወይም ደግሞ የ16ቱ የጥሎ ማለፍ ጨዋታዎች በትልቅ ፉክክር መደረጋቸውን ይቀጥላሉ ተብሎ ነው የሚታሰበው። ወደ ቤተሰቦቻችን ለዛሬ የዝውውር ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስታደርጉ እንግዲህ ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። ፕሮግራማችንን ስትከታተሉ የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የዝውውር ጉዳዮችን በአብዛኛው የተመለከትንበት እንዲሁ ጥቂት የዓለም ዋንጫ መረጃዎችን የተመለከትንበት የዛሬ ፕሮግራማችን ይህን ይመስላል። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ነው የምመኘው። በነገው ፕሮግራማችን እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።